የህገ መንግስታዊ ማዕቀፍ የሚለው የራስ መከላከያ የለህም፣ የውጭ ጉዳይ በግልህ አትሰራም፣ ምርጫ ከፌደራል መንግስቱ ተለይተህ ራስህ ምርጫ አታዘጋጅም፣ ገንዘብ አታትምም፣ ገንዘብ እንደዚህ እነኛ ፌደራል መንግስት የሆኑትን ራይቶች በራስህ ኦፕሬት አታደርግም ነው። ቲፒኤልኤፍ ትግራይ ውስጥ ያደረገው የራሱ ምርጫ አድርጎ የራሱ ሚሊተሪ አዘጋጅቶ ከፌደራል መንግስት ጋር ተዋግቷል። ወደ ህገ መንግስታዊ ማዕቀፍ ለመመለስ ወታደሬን መሳሪያ አስፈትቼ በትናለሁ ብሎ ተፈራርሟል። ያደረኩት ምርጫና ሌንቮይድ ነው። ስለዚህ ቋሚ የሆነ ዘላቂ የሆነ መንግስት ሆኜ መቀጠል አልችልም፣ እስከ ምርጫ ድረስ ከፌደራል መንግስት ጋር አብሬ ክልሉን አስተዳድራለሁ ብሎ ተስማምቷል ማለት ነው። ይሄንን ስምምነት አክብሮ ወደ ህገ መንግስታዊ ማዕቀፍ እንዴት ይመለሳል? ምርጫ ተመርጦ ተፈናቃዮች ተመልሰው ምርጫ ተደርጎ ከዛ ህገ መንግስታዊ ማዕቀፍ ውስጥ ይገባና በህገ መንግስቱ መሰረት ይዳኛል ማለት ነው። በህገ መንግስቱ መሰረት ኮንቴስትድ የሆኑ ኤሪያዎች እዛ ውስጥ ነው የሚታዩት። ህገ መንግስታዊ ማዕቀፍ ውስጥ ሳትገባ ኮንቴስትድ ኤሪያዎች ላይ ስለሚሆን ነገር የሚደረግ አርጊውመንት ራስህ ይህ ህገ መንግስታዊ የራስህ የህጋዊነት ጥያቄ አለብህ ማለት ነው። መጀመሪያ ከህግ ጋር ከሀገር ጋር አያይዞ ያለው አግሪመንት ወደ ህጋዊ ማዕቀፍ ተመለስ ነው የሚለው። የትግራይ የፖለቲካል ሊደርሺፕ ወደ ህጋዊ ማዕቀፍ ይመለስ ነው። እሱን ለማድረግ ፕሪኮንዲሽን ማስቀመጥ አይቻልም። እሱን ለማድረግ የነበረው ፕሪኮንዲሽን ጦርነት ነበር። ተስማምቶ ፕሪቶሪያ ላይ ወደ ህገ መንግስታዊ ማዕቀፍ እመለሳለሁ ተስማምተዋል። አሁን የተደረገው ፌዴሬሽን ምክር ቤት እነኚህን ኮንቴስትድ ኤሪያዎች የትግራይ ውክልና በሌለበት ለሌላ ክልል ፍርድ ወይም ብያኔ አልሰጠም። የተደረገው ኮንቴስትድ ኤሪያዎች ባሉበት ይዘት አስ ኮንቴስትድ ኤሪያ ወደዚህም ወደዛኛውም ክልል አይሆኑም። ምርጫ ግን ማድረግ ስለሚኖርባቸው ኢንዲፔንደንትሊ ምርጫ እንዲያደርጉ ወስኗል። እነኚህ በትግራይ መስተዳደር ስር መሆን አለባቸው የሚል የትግራይ ፖለቲካል ኤንቲቲ ወደ ህገ መንግስታዊ ማዕቀፍ መጥቶ ፕሪቶሪያውም ህገ መንግስቱን በሚለው መሰረት እነኚህን ማስፈጸም አለበት ነው። መጀመሪያ ግን ወደ ህገ መንግስታዊ ማዕቀፍ መመለስ ውስጥ ነው መሄድ አለበት። ፐርፌክት። አብይ ያስቀመጠው የነበረው አስተዳደርም ጊዜያዊ አስተዳደር ነው። አሁን ያለው ከፕሪቶሪያ በኋላ ያለው አስተዳደርም የጊዜያዊ አስተዳደር ነው። ጊዜያዊ አስተዳደር ማንዴት አለው ወይ? ማንዴት የለውም። አን አክቲንግ ቦዲ አይደለም፣ እንደ ገቨርንመንት አክቲንግ ቦዲ አይደለም ጊዜያዊ መስተዳደር። ማን ነው ስልጣን ያለው? ተመርጦ ክልሉን የሚያስተዳድረው መንግስት እዛኛው ከክልል 3 ተመርጦ ክልሉን ከሚያስተዳድረው መንግስት ጋር ጥያቄውን አቅርቦለት በጥያቄው መሰረት መፍታት ካልቻሉ ወደ ፌዴሬሽን ምክር ቤት ይመራል። እቺን ዘግቶ ያስቀምጣታል። የአማራ ክልል ጠይቋል ይሄን ጥያቄ፣ የአማራ ክልል አልጠየቀም። ከትግራይ ክልል ጋር ለመፍታት ሞክሯል፣ አልሞከረም። ሲጠይቅ የነበረው ማን ነው? የርስት የማንነት ታስመላሽ ሊሆን ይችላል፣ ፓርቲ ሊሆን ይችላል፣ ሙቭመንት ሊሆን ይችላል። ሙቭመንቱ ክልሉን የሚያስተዳድረው ቦዲ ነው ወይ? አይደለም። ይሄ ነገር ወደ ፌዴሬሽን ምክር ቤት ሄዶም አሁን በገለልተኛነት ተፈቷል ለሚለው አመክንዮ ሲመጣ አመክንዮ ራሱ ውድቅ ነው። እዛ ጋር የለም፣ በሁለቱ ክልሎች መሃል ለመፍታት አልተሞከረም። ፍሮም ዘ ጌት ይሄንን ነገር አሁንም ሲያነሳው የነበረው የፌዴሬሽን ምክር ቤት የመላተ ጉባኤ ጉዳይ ነበር። እዚህ መጥቶ የነበረው ተናጋሪም ሲያነሳው ነበር። መላተ ጉባኤው ላይ አባላቶች ከተገኙ ይላል። አባላቶች ከተገኙ ነው ሴንስ አሁን ያለው የክልሎች ቁጥር አላቀም 12ም 13ም አልፎ ሊሆን ይችላል። እነዚህ አባላቶች በተገኙበት ያ መላተ ጉባኤ 2/3 ድምፁ ማለፍ ከቻለ ይላል። ትግራይ እንደ ትግራይ የለችም ውክልና፣ የትግራይ ውክልና የለም ፌዴሬሽን ምክር ቤት ውስጥ። ያ በሌለበት ይሄ ውሳኔ ተወስኗል። 2/3 ድምፅ አልፏል የሚባል ከሆነ ያ በራሱ ጎጥ ነው። የለም መላተ ጉባኤው አባላቶች በተገኙበት ነው የሚለው። አባላቶች ኢን ሴንስ የክልሎቹ ሁሉም አባላቶች በተገኙበት ነው። ጉባኤው ሙሉ አይደለም። የፌዴሬሽን ምክር ቤት ጉባኤ አንዱ ክልል በሌለበት እዛ ክልል ላይ የምትወስነው ውሳኔ ሙሉ አይደለም። ከዛ አሁን ክልሎች አልጠየቁም ለሚለው መልሱ እሱ ነው። እዛ ጋር ነው የምትሄደው። አማራ ክልልን የሚያስተዳድረው መንግስት ያን ነገር አልጠየቀም። የኢትዮጵያ ህገ መንግስትም ያን ነገር ነው የሚደነግገው። ከዛ በኋላ የክልሎች ህገ መንግስት የአማራ ክልል ህገ መንግስት ምንድነው የሚለው በዛ ጉዳይ ግልጽ ነው። የአማራ ክልል ህገ መንግስት በሰሜን በኩል በሰሜን ምዕራብ ከኤርትራ አዋሰናለሁ አይልም ዛሬም ድረስ። ሲጠይቁ የነበሩት እነዚህ ሰዎች ናቸው። ደመቀ ዘውዱ ሊሆን ይችላል፣ ምንም ሊሆን ይችላል። 30 ዓመትም 60 ዓመትም 100 ዓመትም ሊጠይቁ ይችላሉ። የክልሉ መንግስት እስካልሆኑ ድረስ ግን ያ ጥያቄ ለመምጣት ያለበት ከክልሉ መንግስት ነው። ያ ካልሆነ ሞያሌ ላይ፣ ድሬዳዋ አካባቢ ያሉ የኦሮሚያ ግዛቶች ላይ የሶማሌ ክልል መንግስት ጥያቄ አለው። ሶማሌ ክልል ተወላጆች ጥያቄ ያላቸው እነዚህ ተወላጆች 10-15 ሆነው ኮሚቴ አዋቅረው ስንጠይቅ ኖረናል ብለው ወረው ከያዙ በኋላ ጥያቄያቸውን ሲያስገቡ ኖረዋል ቢል ውድቅ ነው። በኦሮሚያና በሶማሌ መሃል የማይሰራ ሐሳብ አምጥተህ በትግራይና በአማራ መሃል ይሰራል ብለህ ፕላንት ማድረግ በጣም ማለት ትንሽ ክርክር ነው የሚሆነው። ህጎች አሉ፣ እነዚህ ህጎች ይከተሉ ነው። ያ ቦታ የኢትዮጵያ ህገ መንግስት
ያስቀመጠው አለ ክልሎች ዘርዝሮ ያስቀመጣቸው ትግራይ ክልል አንዷ ክልል ናት። የትግራይ ክልል ህገ መንግስት ዛሬም ድረስ ኢንታክት ያለው አለ። የአማራ ክልል ህገ መንግስት ኢንታክት ነው ዛሬም ድረስ። አዋሳኞቻቸው እነሱ ያውቃሉ። ምንድነው መፍትሄው? ያንን ቦታ ለትግራይ መልስ። ለትግራይ ከመለስክ በኋላ ፕሮፐርሊ አማራ ክልል ጥያቄ ያለው አይደል? አማራ ክልል ጥያቄውን ያቀርብ። ለማን? በምርጫ ትግራይ ክልል ላይ ስልጣን ላይ የሚሰጠው መንግስት ጥያቄውን ያቀርባል። ሁለቱ አካላቶች መፍታት ካልቻሉስ ለፌዴሬሽን ምክር ቤት ይሄዳል። ከዛ ውጪ ግን አሁንም ይሄ ህገ መንግስታዊ ናችሁ እናንተ ለሚለው ይሄ ህገ መንግስታዊነት ካውንት ላይ ከገባን የተከዜ ዘብ የሚባል የኢትዮጵያ የትኛውም ህጎች የማያውቁትን ሚሊሻም ያልሆነ የክልል ልዩ ኃይልም አድማ በታኝም ያልሆነ ኃይል ፌደራል ፖሊስም ያልሆነ መከላከያ ሰራዊትም ያልሆነ ኃይል መንግስት በጀትም ትጥቅም ሰጥቶ ጊዜውንም ሰውቶ ያሰለጥናል። ትልቁ የህገ መንግስታዊነት ይሄ ነው። በጎን በኩል ባለው ፖለቲካል ግለት ተለይቶ የወጣ ፎርስን በአፋር ቁጭ አድርገው በጀቱን ሰጥቶ ምኑን ሰጥቶ ያስታጥቃል። የኢትዮጵያ ህጎች እነዚህን የታጠቁ አካላት አያውቋቸውም። ከቲዲኤፍ ጋር እንደውም ትግራይ ውስጥ ካለው ታጣቂ ኃይል ጋር ቲዲኤፍ ባይሎም ኤክስፕሊሲትሊ ከአርምድ ግሩፑ ጋር ባይንዲንግ አግሪመንት አለው። ዛሬ ወጥቶ በዚህ ይሄን ባይንዲንግ አግሪመንት አላውቀውም ማለት አይችልም። ተከዜ ዘብ ከሚባል ሚሊሻ ጋር ግን ባይንዲንግ አግሪመንት የለውም። ህጎች አያውቁትም። ይሄ ህገ መንግስታዊነት ይሄ ነው። ህጎቹን ስታወሩ ማለት ህግ ልንወሻሽ የምንችለው ነገር አይደለም። ቁጭ ብሎ የተጻፈ ነገር ነው። በዛ ሴንስ ብንሄድበት መልካም ነው። አመሰግናለሁኝ። ቴንክ ዩ ፍሬ፣ ቴንክ ዩ ቦምቤ። ኦኬ እንትን ሌልና ነገርና ከዛ ለምን አንድ እነሱ ሴክሶ ነው እሱ አይደለም። አይ ቲንክ እኔ ነበር ታረኛው ያሬዶ ማለት እየተቀያየረ መሆን አለበት። መደዳውን ከሚሄድ እሷ ተተንፍስና ኤክሶ ችግር የለውም። መደዳውን ከሚሄድ እሷ ተቀጥልና ተቃራኒ ስለሆነች እሷ ተቀጥልና አንተ ትቀጥላለህ። አጭር ነገር ነው የምናገረው፣ ብዙ ነገር እንትን አለለም። በህገ መንግስቱ መሰረት ማለት አሁንም ህዝቡን የምታደነዝዙት ያላችሁት ወደ ትግራይ ክልል ላይ ተመልሶ ያ ነገር ይፈጸማል። የተፈራረምነው አግሪመንት ያቺ ነች ብላችሁ ነው የምትሸውደው ባት ፓርት። ህገ መንግስቱ ላይ የሚለው ያለበት ቦታ ላይ ሄደ ትጠይቃለህ። አሁን ኬቢ እንደተናገረው አማራ ክልል ላይ ሄዳችሁት ልክ ኮሎኔል ደመቀ ድሮ እንዳረገው እናንተ ትግራይ ክልል ላይ ሄዶ ሪጀክት ሲደረግ ወደ አዲስ አበባ ሄዶ እንዳመል እንትን እንዳለው የእናንተም ስንትን ያ ነው ብዬ ነበር የምጠብቀው። አቶት እናንተ እኔ አንደርስታንድ ያረኩት አትሊስት ማለቴ ነው። አሁንም ድርቅ ለሎክሎታል እንደ ደመቀ ዘውዱ አንድ ጥያቄ አይቻልም። ኬቢ ቆይ በኋላ ላይ ትሄዳለህ። ቆይ ታውራና ለካውን ነገር እየሰማው ነበረ። ጦርነትም ከፍተ አንዳንዴ ራሱ በጣም ግራ ይገባኛል። ያቺን ፓርት ስለማታምኑት ስለሆነ ይገባኛል። ወደ ነበረበትን ካብለ ስጠኝና ድጋሚ ለሸውድ አይነት ስታይል በዛ በኩል እዝነገን ሀፕን እንደማይሆን ታውቁታላችሁ። ይሄ ኤክስኪውዝ አድርጎ ለጸብ መፍጠሪያ ምናምን ነገር ለማድረጊያ ከሆነ መብታችሁ ነው፣ ቀጥሉበት፣ ይመቻችሁ ባይ ነኝ። ሪያሊቲው ግን ኦልሬዲ ያቺ አግሪመንት ሲፈረም የደነገጣችሁበት ምክንያት ያቺን ነገር ስታዩት ነው። እስከዛሬ ድረስም ራሱ ቴንሽን ያለው within you guys itself ማለት ነው። አንደኛ ፕሪቶሪያ ላይ በህገ መንግስቱ መሰረት ሲል የትግራይ ነው እንደማይል ህገ መንግስቱ በስነ ስርዓት ያው ኢትዮጵያ ውስጥ ያለ እንትን ይሄ እንትና ነው እንደማይል የፌደራል እንትኑን በደንብ ስለምታውቁት ማለት ነው። ይሄ ነገር እኔ አንዳንዴ ግራ ይገባኛል። በአማራና በትግራይ መሃል ላይ ይሄ ነገር ሶልቭ ሊደረግ የሚችለው የኔ ነው በማለት ብቻ አይደለም። ምክንያቱም የአማራም ስለ ወልቃይት ያለው አመለካከት ሲጠይቅ ማንነቴ ተነጥቋል ነው የሚለው። ልነቴ ተነጥቋል፣ አማራነቴን ነጥቀው በግድ ትግራይ አርገውኛል። የራሳችሁ ሰዎችም ሲናገሩ ነበር። እኔ የመለስ ልጅ ተናግራለች። ኢንተርቪው አርጋ ያረጋችሁን እንትን ሰምታችኋል። ኦሬዲ አንደርስታንድ የምታረጉትን ነገር ልክ እንዳልገባችሁ አርጋችሁ ድጋሚ ደጋግማችሁ ስትናገሩ ራሱ ለሰላም እንዳልሆነ በጣም በደም ያስታውቃል። ሰላም ለሚፈልገው እናንተ ላሉ ጥያቄው እንዴት ሊመለስ ይችላል ብናወራበት ነው እንጂ
በህገ መንግስቱ መሰረት የሚባለውና ፕሪቶሪያ የፈረማችሁት ነገር ክሊርሊ ጥያቄ ያለባቸው ነገሮች በህገ መንግስቱ መሰረት ይመለሳል እንደሚል በደንብ ታውቁታላችሁ። ግን አልገባንም፣ አላወቅንም። አይነት ስታይል ለመጫወት ስለምትፈልጉ ነውና የጸብ መፍጠሪያም ስለምታረጉት ማለት ነው። ሁሌ ያንን ነገር ነውና በመጠብቁት አሁንም በእኛ መንጉድ ካላረጋን በቃ ይሄን ነገር ማበጣበጫ እናረጋዋለን አይነት ስታይል ነው እየተጠቀማችሁበት ያለው አሁንም ይሄ ነው ማምነው። ኤኒዌይ ቴንክ ዩ አዎ ምንድነው በህግ ነው እየተነጋገርን ያለ ነው። አሁን ይሄ ግን ምንድነው አንቺ ወደ ወቀጣ ውስጥ ነው የገባሽው። ብሽሽቅ ስለሆነ እንደዛ የሚጠቅመን አይመስለኝም። ብሽሽቅ አይደለም ይሄ this is not ብሽሽቅ። እናንተም ስታወሩት ለኔ እንደዛ ነው የሚመስለኝ። ቦምቤ አይ ሶኪ ችግር የለም። አንቺ እኮ ጨርሰሻል። እኔ አዎ ግን ለኔም እነሱም ሲያወሩ እንደዛ አድርገው ለኔም ብሽሽቅ አይደለም። ቆይ ለምን ችግር የለውም። አብሽሮልሽ ችግር የለውም። አይቻልም እኮ አንድ ጊዜ ሁላችሁ እንደዚህ ነው የምናደርገው ማለት ምንም ችግር የለም እኮ እኛ እናወራለን። ጣጣ የለውም። ነፃ ሰው እኔ ማውራት አለብኝ። አንድ ጊዜ ጠይቃት ጥያቄ አለኝ ፕሊዝ። እንዴ አረ ለምን ጠይቃታለሽ? እኮ ምንም እኮ ህግ ጠቅሳ እኮ አይደለም ያወራችሁ። እኔ ህግ አታውራው። ኦኬ ስጠኝ። እንዴ እኔ ቆይቻለሁ እኮ ዝም ብሎ ብሽሽቅ ነው እኮ የምታወራው። ለልጁ ባይሆን እኔ መች ከመች ወዲህ ነው በሻሸቀው? ደግሞ ማን በሻሸቅ አንቺን አይደለም እሷ እያወራች ያለች ህግ ጠቅሳ ነው። ግን ጥያቄ አለኝ እኔ ለአያናም ለማንም እዚህ ጋር ላሉ 600 ሰዎችም ማለት ይሄ ነገር ተደጋጋሚ ነገር ይባላል። ለምሳሌ ማለት ነው ጠቅላይ ግዛቱ ፈርሶ ማለት ነው ክልሉ ይፈርስና የአማራ ሪጅን ይፈርስና ሁሉም ይፈርስና እንደነበረው አወቃቀር ይፈርሳል። ሲንስ አማራ ሪጅን ተብሎ ትግራይ ሪጅን፣ ኦሮሚያ ሪጅን ከተፈጠረ ግን ህገ መንግስት ማለት ነው ለልዕልና ለራሱ ህገ መንግስት ማለት ነው ህግን እንደ ህግ ስለማናከ ህግን እንደ እንትን ማክበር ስለማንወድ ነው እንጂ ምንድነው እያልን ያለነው? አማራ ሪጅን አልነበረም። አማራ ሪጅን ተፈጠረ በዚህ 30 ዓመት። አማራ ሪጅን ላይ የጎንደር ጎንደር ጠቅላይ ግዛት ላይ የነበር ክሌም እናድርግ ነው ያላችሁ ስለለን ይዘር ማለት ነው ሁሉ yes ኦል ኮንስቲቱሽኑ መፍረስ አለበት። ክሌም ይደረግ ከመጀመሪያው ማለት ነው ለማፍረስ እኔ እንትኑ ላይ ፋይት የለውበትም። የፈጠራችሁት እናንተ ናችሁ እኮ። እኔ በጣም ነው የሚያስቀኝ። I don't want እኔ በዚህ ሰዓት ላይ አማራ the last person constitution ምንም ችግር የለውም። በለፊው ኦኬ ቦምቤ በትክክል ስጠኝ እድሉና ላውራበት። አሁን ይኸውልህ ቦምባስቲክ ብዙ ጊዜ ተጋሩም ያልገባቸው ነገር ህገ መንግስት ይቀጥል ይላሉ። ህገ መንግስት ፈርሷል። አንድ ክልል ላይ ፈርሶ ሌላው ክልል ኤቭሪ አማራ ሪጅን ቀጥሏል፣ ኦሮሚያ ቀጥሏል፣ ኦል ኦቨር ኢትዮጵያ ያለ ቀጥሏል። ኤክሴፕት ትግራይ ፈርሷል። ይሄ አወቃቀር አስተዳደር ወሰን ወይ መፍረስ አለበት ወይ ደግሞ እንዳለ በኮንስቲቱሽኑ ይመለስና ይኖራል ነው የሚባለው። አሁን ኢዘር ወይ ይፍረስ ብለህ ትጠይቃለህ። ይፍረስ እንደነበረው ጠቅላይ ግዛት ይሁንና ይመለስልን ይባላል። ወይም ደግሞ ኖ ሪጅን ይቀጥል፣ ሪጅኑ እንዳለ ይቀጥል ይባላል እንጂ ለምሳሌ በዚህ ጥያቄ አያና የምጠይቀው ማለት ነው ደራ አለ። የደራ ጥያቄ አለው በሸዋና በአማራና በኦሮሞ ጥያቄ ማለት ነው። በኦል መተከል አለ። ኦል ይሄንን ጥያቄዎች ታስገቡታላችሁ እያፈረሳችሁ ወይስ ኦንሊ ትግራይ ብቻ ነው ጥያቄ ቢትዊን የትግራይና ቢኮዝ ኦፍ ህወሓት የትግራይና የአማራ ሪጅን ጥያቄ ብቻ ነው የሚመለሰው? ይሄ ነው አያናን መጠየቅ ፈልገው። ኦንሊ ፒክ ተደርጎ 99 አጨቃጫቂ ቦታ እያለ ኢትዮጵያ ውስጥ ኦንሊ እቺ ተነጥላ ለምንድን ነው የወጣችሁ? አያና ይሄ ምንትን ነው ራሱ ጀስት ሎጂክ ነው። ኢቭን ይሄ እውቀትም አይፈልግም ሎጂክ ነው። እና በዚህ እንድትመልስልኝ ፈልጋለሁ። ቀጥታ እሺ ቴንክ ዩ በጣም ፍሪዬ ቆንጆ። እሺ ኤክሶ ይቀጥልሽ። ቴንክ ዩ እንትን ክብሮም በደንብ ማለት ዝርዝሩን ስለገለጸው አይ ቲንክ ወደዛ ዝርዝር አልገባም። ሁለት ነገር ግን ላንሳ። አንድ አያና ቅድም ምንድን ነበር ሲል የነበረው ትግራይ ክልል አኮርዲንግ ሁሉም ነገር በስትክክል ሲገልጽ ቆይቶ ትንሽ ሆን ብሎ ይመስለኛል በደንብ ደጋግሞ የሚያወዛግብ ሀሳብ የሰነዘረው ምንድን ነው የሚለው ሪስቶር ኮንዲሽናል ኦርደር ነው የሚለው። አሁን ፕሪቶሪያ አግሪመንት ማይን ጎሉ ምንድን ነው? ሪኮግናይዝ ተደራረጉ ዋሪንግ ፓርቲስ እና ከዛ በኋላ ደግሞ ሪስቶር ኮንዲሽናል ኦርደር ነው የሚለው። ሶ ዋት ዳዝ ኢት ሚንስ? ኮንዲሽናል ኦርደሩ የኢትዮጵያ ኮንዲሽናል ኦርደር ያኔ ሲረቀቅ ምንድን ነበር የሚሉት? the document that demystified the empire ይሉታል። የኢትዮጵያ ለ3000 ዘመናት ምናምን ስትመጣበት የነበረውን
የማንነት ጥያቄ ማንነን ምናምን የሚለውን ግጭት የብሔር የክላስ ምናምን ስትራግል እሱን ለመመለስ የቻለ ሰነድ ነው ይሉታል ህገ መንግስቱ። አሁን ኢትዮጵያ የማንናት ብሎ ነው ህገ መንግስቱ ዲፋይን የሚያደርገው። የነዚህ ክልሎች የነዚህ ብሔሮች ያዋቀሯቸው ክልሎች ሀገር ናት ብሎ ነው የሚጀምረው ህገ መንግስቱ ማለት ነው። ባይ ዴፊኒሽን ምንድን ነው እያልን ያለ ነው እዛ ፕሪቶሪያ ላይ ወደ ኮንስቲቱሽን ይመለስ ሲባል ከጦርነት በኋላ የኢትዮጵያ ህዝቦችን የኢትዮጵያ ባለቤት ማድረግ ማለት ነው። ይሄ ማለት ምንድነው? ትግራዋይ ኢትዮጵያዊ ነው። ትግራዋይ የትግራይ ባለቤት ማድረግ፣ ትግራዋይ የኢትዮጵያ ባለቤት ማድረግ ከሌሎች ህዝቦች ጋር እኩል ሆኖ ማድረግ ማለት ነው። ይሄ ሪስቶር ሲደረግ ዛት ሚንስ ወደ ስታትስ ኮ አንተ መልሱት ነው እያለ ያለው። ከዛ ግን ህግ ነው ወይ ኢትዮጵያ ውስጥ እያከራከረ ያለው ከምር ማለት አይሜን ህግ ለሲስተም ኦፍ ፓወር እዛ ኢትዮጵያ ውስጥ ያሉት ኃይሎች አይሜን እኔ የራሴ ሳይድ አለኝ፣ ግን እሱን ማምጣት አልፈልግም። ዝም ብሎ ለኦዲየንሱም በጣም ክሊርሊ እንዲያው ህግ ከምር አንቀጽ ምናምን ነው እያጣላ ያለው። በአንቀጽ በህግ ምናምን የምንይዘው የስልጣን አማርኛ በጣም ስለሚያስቸግረኝ ነው። ይሄ የፓወር ኦነር ወይም ደግሞ የስቴት አፓራተስ ነው ያለው ኢትዮጵያ ውስጥ። አሁን ለምሳሌ ህግ ጠቅሰን አብይ አህመድ ለፈጸመው ጄኖሳይድ ወይም ደግሞ ለጋበዘው የባዕድ ሰራዊት የኤሪትሪያን ሻዕቢያን መጋበዙ አብይ አህመድን ማሳሰር እንችላለን? የህግ ችግር አለው ወይ ኢትዮጵያ ውስጥ? የህግ ችግር የለም። እና አይ ቲንክ ይሄ አይ ሚን ወደ ኮንቴስቴሽን ከመምጣት በፊት ምንድን ነው ማለት የምፈልገው ይሄ ስለ ህግ ማውራታችን ብቻ በጣም የሚያዘናጋ ይመስለኛል። ዋናው ችግሩ ላይ እንዳና የሚያደርግ ይመስለኛል ዝም ብሎ እንደ ኢትዮጵያውያን ሁላችንም። ከዛ ግን ኮንቴስቴሽን ምንድነው ደግሞ ብለው ክሪቲካል ጂኦግራፈሮች ምናምን ይከራከሩበታል። ምንድነው ኮንቴስቴሽን? ምንድነው በትግርኛ ምንድን ነበር የምንለው? ኤኒዌይስ መዋጠጢ በአማርኛ ምንድን ነው የሚባለው? ኮንቴስቴሽን ምንድን ነው? መቼ ነው የሚፈጠረው መሰላችሁ? አሁን ጂኦግራፊ ላይ ዲፍረንት አይዴንቲቲስ ሲኖሩ ከዛ ደግሞ እዛ ዲፍረንት አይዴንቲቲዎቹ የሰንስ ኦፍ ቢሎንጊንግነስ ክሌም ሲኖራቸው ይህንን የሚፈጠረው ከሶሻል ጀስቲስ አንጻር ከሌላም የጀስቲስ ጉዳዮች ተያይዞ ምናምን ነው፣ ውክልና ምናምን እና አሁን ለምሳሌ እንደዛ ከሆነ አዲስ አበባ ላይ በጣም አይኑን ያፈጠጠ የኮንቴስቴሽን ጉዳይ አለ። አንዱ የአያቴ ጥጃ ማሰሪያ ነበር ይችላል፣ አንዱ በረራ ናት ይላል፣ አንዱ ፊንፊኔ ናት ይላል። ድሬዳዋ ላይ እንደዛ ይላል። አዳማና ናዝሬት ናት ተብለው የሚጨቃጨቁ እዛው ተወልደው ያደጉ እዛው አያቶቻቸውን የቀበሩ ሰዎች የሚኖሩባቸው ከተማዎች ንፍ ናቸው ኢትዮጵያ ውስጥ። እነዚህ ላይ ኮንቴስቴሽን አለ። ምንም ሁለት ሰዎች ከተለያየ ታሪክ ግንድ ከተለያየ የዘር ግንድ ምናምን መጥተው ግን የኔ ናት እኔ ፍትህ አላገኘሁም እኔ አልተወከልኩም ብለው የሚጨቃጨቁባቸው ነፍ ከተሞች አሉ። አሁን የምዕራብ ትግራይ ጉዳይ ላይ የትግራይ ጀነራሊ በሰሜኑም በደቡብም ሰሜን ምዕራብም ላይ የተያዘው የትግራይ መሬቶች ላይ ግን አጨቃጫቂ መሬቶች ናቸው ወይ? አይደሉም እኮ። አጨቃጫቂ መሬት እኮ ምንድነው የሚሆነው መሰላችሁ? ለምሳሌ ጦርነቱ ቢደረግና ልክ ሽሬ ላይ መቀሌ ላይ አዲግራት ላይ ሲገቡ እንዳደረጉት እዛው ህዝቡ እየኖረ ጥያቄው ቢነሳ ነበር። ኤትኒክ ክሊንዚንግ ነው የተፈጸመው። ኤትኒክ ክሊንዚንግ ፈጸምክ ማለት ምንድነው? ዘር አጸዳህ ማለት ነው። ዘር ካጸዳህ በኋላ ከማን ጋር ነው እየጨቃጨቅ ካለው? ሲጀመር አጸዳኸው እኮ የለም የሚፈናቀለው አፈናቀልኮ በገጀራ የሚገደለው ገድለዋል ምናምን እና ማን ነው ካንተ ጋር እየጨቃጨቃለው? ምዕራብ ትግራይ ላይ የማን ነው ምናምን ሳይሆን መቅደም ያለበት መጀመሪያ ኢትዮጵያዊ መገደል ስለሌለበት ትግራዊ ኢትዮጵያዊ ስለሆነ ትግራዊን የገደሉ ትግራዊን ገድለው ወደ ወንዝ የወረወሩ ሰዎች ተለቅመው ነው ወደ ፍርድ መቅረብ ያለባቸው። የመጀመሪያው ስራ የሚሆነው ፕሪቶሪያም ስለሚደግፈው ፍትህ ከጀስት ጥያቄ ጋር ፕሪቶሪያ ስለማይጣላ እና በፍትህ መታየት ስላለበት ከዛ በኋላ ግን ከዛ የተፈናቀሉ ተጋሩ መመለስ አለባቸው እንደማንም ኢትዮጵያዊ። አሁን ለምሳሌ አዲስ አበባ ትሄዳለህ ከትግራይ ልክ እንደዛ ሁመራ የመሄድ መብት ሊኖራቸው ይገባል። ባህር ዳር ትሄዳለህ፣ ሁመራን ግን እንዳትነካት የምትባለው ለምንድን ነው? እነዚህ አይነት ነገሮች ናቸው እየሆኑ ያሉትና የህግ ትርጓሜ ምናምን አይመስለኝም። ሆን ብሎ ይሄ እየሰጡን ያሉት አጀንዳ ፖለቲካል ቴክኖሎጂ ነው።
አማራና ትግራይ ሰላም እንዲሆን የማይፈልግ ኃይል አለ 4 ኪሎ ውስጥ የገባ አያና ቅድም ሲደግፈው የነበረው ኃይል እሱ እየሰጠን ያለው አጀንዳ ነው እንጂ የህግ ያንቀጽ የምናምን ጉዳይ አይደለም። የፍትህ ጉዳይ አለ። የዘር ማጽዳት ክራይም የተፈጸመበት ትግራይ የሚባል ማንነት አለ። ሰው ወደ ፍትህ መቅረብ መቻል አለበት። ከዛ በኋላ ሌላው ግን ይመለሳል። እዛው ሆነ ነው የምትጨቃጨቀው። እዛው ካልሆንክ እንዴት ነው የምትጨቃጨቀው? ዘሩን የጸዳ ህዝብ የቱ ጋር ሆነ ነው የሚጨቃጨቀው? እና ይህንን ለማለት ነው። ቴንኪዩ ቦቤ አጭር እንትን ልበል። አያና ሪፍሌክት አደርጋለሁ። እንደዚህ እናደርጋለን። ቆይ ቅያ አንድ ጊዜ እንደዚህ እናድርገውላችሁ። ያሬድ አይቻለሁ፣ ችግር የለውም። ግን አሁን ይኸውልህ አያና ላይ ስለሆነ ጥያቄ ያለው አያና ይመልስና እንደዛ ያንትን እያልን ሪፍሌክት አድርገው እኔ በሱ ላይ ሪፍሌክት አደረግኩ በኋላ ሪፍሌክት ያደርጋል። ቆይ ቅያ አንድ ጊዜ ቆይ እሱ ይመጣል። እንደዚህ ነው ችግር የለውም። 3-4 ጊዜ ተናገርኩኝ። እዚህ አይ መሀል ማስገባት ጥሩ ነው። ቆይ አንዴ ቅያ አንድ ጊዜ ትቀጥላለህ፣ ችግር የለውም። ያሬዶ ያንተ ተራ ነው። ግን እሱማ ላይ ብናስገባው ምን ይመስላል? ኦኬ እሺ። ግን እኔ ሪፍሌክት አላረኩበትም እኮ የአያና ቦምባስቲክ እንደገና ሊደር ችግር እንመለሳለን እናወራበታለን። ከዛ በኋላ ክብሮምም ኤክሶም ተናግረዋል። ያው ብዙ እሱ ልክ ነው፣ በተመሳሳይ አመለካከት ልክ ነው። ግን ፕሊስ በእናታችሁ ሪኮም የሚደብረኝ ነገር አንድ ሰው ነው አይደል ያለው፣ እሱ አንድ ሰው ነው አይደል ያለው። በቃ ኦኬ በቃ እንለፈው። እንደውም መሀል ላይ ነው እሱ ማስገባት ያለብን አይደል? ጥያቄው ለሱ እኮ ነው። እኔ በነገራችን ላይ አላረዝመውም፣ በጣም አጭር ላድርግ። እንደዚህ ብዙ ሰው እየጠበቀም ስለሆነ እኔ የገባሁት ራሱ ቅድም ማዛ የምትናገረው ነገር አሁን ኬቢም ከተናገረው ኤክሶም ሊናገር ከሞከረው ነገር ጋር የሚያያዝ ስለሆነ ነው። አንድ ትልቁ ዲስካውንት የምናደርገው ነገር መንግስትን ኢንስቲትዩት የሚያደርጉ በዓለም ላይ መንግስት የሚባለው ነገር ሲመሰረት አብሮት የሚወለድ አንድ ነገር አለ። እሱም ሞኖፖሊ ኦፍ ቫይለንስ ማለት ነው። የኃይል ማዕከላዊነት ነው። ኃይልን አማክሎ የሚይዘው መንግስት ነው። በጉልበት ጉዳይን ማስፈጸም ለመንግስት ነው የሚሰጠው። ክልላዊ መንግስቶች አሉ። ለክልል የሚበቃና የሚመጥን የሚሊሻ የፖሊስና የአንዳንድ አላቸው። ፌዴራል መንግስቱ ጋር ግን የሚገዳደሩ ወይም ደግሞ የራሳቸው ኃይል የሚመሰርቱ አይሆኑም ነው። ምርጫ አያደርጉም፣ ብር አያትሙም፣ የውጭ ጉዳይ አይሰሩም። እነኚህ ነገሮች የተከለከሉ በፌዴራል ማዕቀፍ ስር ያለ ነው። ይሄንን ስትጥስ ሙሉ የመንግስት ማዕቀፉን ጥሰሃል። ወደዛ ማዕቀፍ ተመለስ ነው። ጦርነት ከተደረገ በኋላ cessation of hostility ይቁም፣ በጉልበት ይሄንን የማስፈጸም ሙከራ እናቆማለን ተባብለ ተስማማለን። ያን ስምምነት ማክበር የሁሉ ነገር መሰረት ነው። አሁን እዚህ ጋር ዲስካውንት የሚደረገው ስለ ተፈናቃዮች ማውራት ትክክል ነው። ስለ ኮንቴስትድ ኤሪያዎች በህጋዊ መንገድ ይመለሱ የሚለው ትክክል ነው። አሁን ኤክሶ ያነሳው የጀስቲስ ወይም የፍትህ ጉዳይ ትክክል ነው። ትክክለኛ ጥያቄዎች ናቸው። በፕሪቶሪያ ስምምነት ውስጥ አሉ። ህገ መንግስቱ ይደግፋቸዋል። መሰረታዊ የሆነውን አሁን ወዳለንበት ቦታ ያመጣንን ነገር ግን አልተፈታም። እሱም አሁንም ጉልበት ይዘ አሁንም አምባጓሮ ውስጥ አሁንም ጦርነት አነሳለሁ፣ አሁንም እታገላለሁ፣ እዋጋለሁ እያልክ ከሆነ እነኚህን ጥያቄዎች የመጠየቅ መብት ነው የሌለ። ቢኮዝ ከጀመርከው ጦርነት አልወጣህም። ሆስቲሊቲ ነው እንጂ የቆመው አሁንም ጦርነት ላይ ነህ። አሁንም ከፌደራል መንግስት ጋር በጉልበት ለመገዳደር እየሞከርክ ነው። ሶ ሪግሬስ እያደረክ እንደገና ጦርነትን የመሞከር እድል ከውጭ ጋር እየሰራህ ነው። መሳሪያ እያደራጀህ ነው፣ እያስታጠክ ነው፣ ብዙ ነገር እያደረክ እነኚህ አክሽኖች ውስጥ እያለህ በዚህ በኩል ደግሞ ጾመኛ ነኝ ከመረቁ አውጡልኝ ነው። በዚህ በኩል የፌደራል ማዕቀፉንና ህገ መንግስታዊ ማዕቀፉን የሚንድ ነገር ትሰራለህ። በዚህ በኩል ደግሞ የህገ መንግስቱ ጥቅማ ጥቅሞችና ፍትሃዊ የሆኑ ነገሮችን ደግሞ ትጠይቃለህ። ይሄንን እያደረገ ያለውን ኃይል የማድበስበስና ልክ መሳሪያ ታጥቆ በጉልበት ጉዳይን ለመፍታት የጀመረው መንገድ እንዳቆም አድርገን አናስብ። መሰረቱ እሱ ላይ ነው። ከዛ በኋላ ያሉ ነገሮች ሊፈቱ ይችላሉ። ከዛ በኋላ ያሉ ነገሮች በጣም የሚፈቱበት መንገድም ስትራክቸርም አለ በህገ መንግስታዊ ማዕቀፍ ውስጥ። ማዕቀፉን ጥሶ የወጣው አካል ግን ተመልሶ አልገባም ነው። በሁለት ክልሎች መካከል ትላላችሁ። የትኛው ክልል? የአማራ ክልል የተመረጠ ህገ መንግስታዊ መንግስት አለው። የትግራይ ክልል የለውም። ሌጂቲሜት የሆነ ጋቨርንመንት የለውም እኮ ጊዜያዊ መስተዳደር ነው ያለው። ሶ እንዴት ነው ጊዜያዊ መስተዳደርና ክልላዊ መንግስት አብረው የሚያወሩት? መጀመሪያ ክልላዊ መንግስት ይኑረው፣ መጀመሪያ በፌዴሬሽን ምክር ቤት ውስጥ ወደ ህገ መንግስታዊ ማዕቀፍ ይመለስ ነው። ሶ ይሄንን ሳታስፈጽም ልክ ህገ መንግስታዊ ማዕቀፍ ውስጥ እንዳለ
ያወጣን አካል ማን ነው ካላችሁ ቲፒኤልኤፍ ነው። ይሄው በፒክቸሩ እዚህ ጋር የምናየው ፕሬዝዳንቱ ቲፒኤልኤፍ ከህገ መንግስታዊ ማዕቀፍ ካወጣህ በኋላ ራሱን የቻለ ከፌደራል መንግስት ጋር ዋሪንግ ፓርቲ ካደረገ በኋላ ብዙ ጉዳት ከደረሰ በኋላ እሱን ጉዳት አይቶ እንመለሳለን ብሎ የተስማማበትን ወረቀትና ስምምነት የማያስፈጽም ከሆነ አንተ ደግሞ እንዳያስፈጽም የድምጽ የዲፕሎማሲ የፖለቲካ የተለያየ ድጋፍ የምታደርግለት ከሆነ ህገ መንግስቱ ውስጥ ያሉትን መብቶች እንዴት ነው ለመጠየቅ ደግሞ ፕሪቶሪያው መሰረት ወደ ህገ መንግስታዊ ማዕቀፍ የመንግስትን ስትራክቸር ማላበስ ነው። የትግራይ ህዝብ መወከል አለበት፣ የኢትዮጵያ ህዝብ ነው። ወደ ህገ መንግስታዊ ማዕቀፍ መመለስ አለበት። ኮንቴስትድ ኤሪያዎች በህገ መንግስታዊ መንገድ መፈታት አለባቸው። ስታተስ ኮ አንተ የሚል ነገር ታነሳላችሁ። በፊት የነበረው የአማራ ክልል የሚፈታኝ እያልክ በቅልጽምና የሚለውን አስተሳሰብ ሳትተው ስቲል በጡንቻዬ በታጣቂ ነው ማሸነፈው የሚለውን አስተሳሰብ ይዘህ ከዛ ደግሞ በህገ መንግስቱ መሰረትም ትላለህ ደግሞ ፖሊስ ጋር ልታመለክት ሄደህ ሽጉጥ ደግነህበት እንደማናገር ማለት ነው። መጀመሪያ ሞኖፖሊ ቫዮለንሱን ለመንግስት ሰጠ ነው። የፌደራል መንግስትን ኃይልና ስልጣን አክብረህ ከዛ በኋላ ነው ይሄ ነገር ትክክል አይደለም ብንል እሺ እንነጋገራለን። አሁን ግን ጦርነቱ የተጀመረበት መንፈስ ስቲል ተጎናጽፎ ያለ አካል አለ። ከዛ ውስጥ እወጣለሁ ብሎ ፈርሞ አሁንም አልወጣም። እዛ ጋር ነው ቁልፉ የተያዘውና አይ ቲንክ እዚህ ጋር የምናወራው ፖለቲካል ጃርገን ኦፒኒየኑም የሊጋል አርጊውመንቱም at some point ሚውት የሚሆንበት ምክንያት ስቲል የፌደራል መንግስትን ስልጣን እገዳደራለሁ ባይ በጉልበቴ ነው ነገር ማቀናው የሚል ህጋዊ ሌጂቲሜሲ የሌለው ጊዜያዊ መስተዳደር አለ በቲፒኤልኤፍ የሚዘወርና ከዛ ማዕቀፍ ውስጥ እንድንወጣ ምን እናርግ ምን ብናወራ የተሻለ ይመስለኛል። እሺ አሪፍ ችግር የለውም። ቆይ አይደለም ያሬድ ነው። ያሬድ ይቀጥል። ቦምብዬ እንዴት ናችሁ? ፍሪታ እሺ በዚህ ጉዳይ ዙሪያ ማለት ነው በህግና በህገ መንግስት ጋር ያለውን ትስስር ተጋሩ ወንድሞቼ በደንብ አድርገው ስለገለጹት ወደዛ አልሄድም። ማለት ባለፉት አመታት በተደጋጋሚ ስንናገረው የነበረው ነገር ነው። አሁን ችግሩ ምንድነው? እየገባቸው እንዳልገባቸው መሆን የሚፈልጉ የመንግስት ሰዎች ናቸው። የፕሪቶሪያ ስምምነት እንዴት ነው ኤክስኪዩት መደረግ ያለበት ምናምን ያውቁታል፣ ግን እንዲፈጸም ካላቸው ፍላጎት ሳይሆን እንዲፈጸም ስለማይፈልጉ ነው አሁን ችግር እየተፈጠረ ያለው። በእኛም በኩል በመሪ ድርጅታችን ስህተቶች ሊኖሩ ይችላሉ። ዞሮ ዞሮ ግን ሁላችንም እናውቀዋለን ምን ሀፐን እያደረገ እንደሆነ። ሰው ቅድም አንድ ተሳታፊ ስለ መሬት ክሌም ተደርጓል የሚል ነገር ሲያነሳ ነበረ። መሬቱ ክሌም ተደርጎ ሳይሆን ተወሮ ነው፣ የምዕራብ ትግራይ ተወሮ ነው የተያዘው እንጂ ክሌም ተደርጎ የሚለው ቃል በጣም ከየት እንዳመጣው ራሱ በጣም ነው የሚገርመው። ክሌም የሚደረገው እንደዛ ነው እንዴ? የፌዴራሉ መንግስት እኮ በኃይል መሬታችሁን ግቡና ውሰዱ ሲል ነበር አለ። ጦርነቱ ከመጀመሩ በፊት አስመልሱ እያለ ሲቀሰቅስ ነበር እዛ አካባቢ። ሴራውን የሚያጋልጥ አንድ ቪዲዮ እንትን አሰማችኋለሁ። አጭር ንግግሬን ከጨረስኩ በኋላ የሆነች ሌላ ተሳታፊ ደግሞ ህገ መንግስቱ ምዕራብ ትግራይን የትግራይ በሚል አያውቃትም ስትል ሰምቼ ቀደም በጣም ነው የገረመኝና የት ሀገር ነው ያለሽው? ይሄን እንዴት አንደርስታንድ አታደርጊም? ህገ መንግስቱ ምዕራብ ትግራይን የትግራይ በሚል አያውቀውም ብሎ ለማውራት አይ ዶንት ኖ ምን ያክል እንትን እንደሚፈጅ አይ ዶንት ኖ። በጣም የሚገርም ነው። ለአድማጩ ተዋዋለሁ መልሶን። ሌላ ኮንከረንትሊ የሚለው ትርጉም እኛ አዳዲስ እንግሊዝኛዎችን እየተማርን ነው ያመሸነው ዛሬና ኮንከረንትሊ ለማታውቁት ማለት ነው፣ ግራ ለተጋባችሁ ሰዎች፣ ከታች ላላችሁ ሰዎችን ሁለት ወይ ከሁለት በላይ የሆኑ ነገሮችን አት ዘ ሴም ታይም ማድረግ ነው ኮንከረንትሊ የሚባለው።
ለምሳሌ ዲነር እያበሰልን ሙዚቃ እያዳመጥን ከሆነ ሁለት ነገሮችን አዘ ሴም ታይም እያደረግን ነው። ኮንከረንትሊ ሙዚቃ እየሰማን ኮክ እያደረግን ነው። ይሄ ኮንከረንትሊ የሚለውን ትርጉም በቀላሉ ነካ ለማድረግ ማለት ነው። ያው አንዳንዴ መማማርም ያለብን ይመስለኛል። ወደ ዋናው ነጥብ ስገባ ግን እነኚህ አሁን እየሰማናቸው ያለናቸው ነገሮች ወይ ደግሞ እነኚህ ውሳኔ የመንግስት ውሳኔ የሚመስሉ ነገሮች አፍንክ የፖለቲካ ውሳኔ ናቸው እንጂ ሌላ እንትን የላቸውም፣ ሌላ ዓላማ የላቸውም። ላይ ከህገ መንግስት ከምናምናም አንጻር የሚደረጉ ውሳኔዎች አይደሉም። የኦሮሞ ብልጽግና የሚባል ኃይል በ150 ነው በመቶ ምናምን ዓመት ምንድን ነው አንዴ በቃ እጄ ውስጥ ገብቷል የሚለው ስልጣን አለ። እሷን ስልጣን እንዴት ነው የሚያስጠብቀው? ብዙ ጊዜ አውርተነዋል የተለያየ ቦታ ላይና የሰሜን ኃይሎችን እርስ በርሳቸውን በማባላት እነሱ የሚፈልጉትን ነገር ማድረግ እንዳለባቸው ነው እምነታቸው ነው። ይሄ ጨፌ ላይም ምንም ላይም ሁሌ የሚናገሩት ነገር ነው። ይሄ በጣም ግልጽ ነው። ስለዚህ ያው እንደዚህ አይነቱ ውሳኔ ሁለቱ ክልሎች ምንድነው የሚባለው እድሜ ልክ እየተባሉ እንዲኖሩ ከሚደረግ ፍላጎት አንጻር የሚወሰን ውሳኔ ነው። ምንም ከፌዴሬሽን ምክር ቤት ቅድም የሆነ ሰው እንትን ሲል ነበረ። የፌዴሬሽን ምክር ቤት እንዴት እንደሚወሰን ይገባኛል ያለ አካል እንዴት እንደሚጠይቅ ምናምን እንኳን የማያውቅ ሰው ነው ቅድም እዚህ ሲያወራ የነበረው። በጣም ያሳዝናል። ስለዚህ ይሄን ደግሞ ጨፌ ኦሮሚያ የሚወሰናቸውን ውሳኔዎች ደግሞ አንፎርቹኔትሊ እዛው የነበሩ ሰዎች አፈንግጠው ሲወጡ የሚናገሯቸው ንግግሮች አሉ። ብዙ ጊዜ ተናግረነዋል። ለዛሬ አንድ አሰማቸዋለሁ። የራሳቸው ሰው ማለት ነው። ከዛው ከብልጽግና ሰው የነበረ ነው። አሁን አፈንግጦ የወጣ ነው። በተደጋጋሚ ለ3-4 ዓመት ይሄን ነገር ባጫ ደበሌም ኬንያ ላይ ተናግሮታል። ሰክሮ በጣም አቺቭ ካደረግናቸው ነገሮች ውስጥ አማራና ትግራይ እንዳይስማሙ አድርገን እንትን ማድረጋችን ነው ብሎ የተናገረው ንግግር አለ። ግን የዚህ ሰውዬ ደግሞ ለየት ይላልና ኢትዮ ፎረም ትላንት አውጥቷታል። ለሁላችሁም ኢንፎርሜሽን እንዲሆናችሁ ስሙንና የተናገረውን ነገር አሁን አሰምቻችሁ ብዙም ሳላበዛው ክርክር ውስጥ ምናምን ይሰለቻል። አንዳንዴ የሚታወቅ ነገር ባላወቁ መከራከር ዝም ብሎ እንትን ነውና ይሄን ነገር ላሰማችሁና የመጀመሪያው ዙር እድሌን እዛ ላይ እንትን እላለሁ። አመሰግናለሁ። ወደ ቪዲዮ እንቀጥል። ወደ እንትን የቀድሞ የኦህዴድ ከፍተኛ አመራር አባል የነበሩትና ከጠቅላይ ሚኒስትር አብይ አህመድ ጋር ቅርብ ግንኙነት የነበራቸው ሚልኬሳ ሚደጋ አንድ ሰሞን ሲናገሩ አብይ በኢትዮጵያ ውስጥ ብዙ ወልቃይቶች እንዲኖሩት የሚመኝ ሰው ነው በማለት ነበር። የቀድሞ ባለስልጣን ወልቃይት ማለት የአማራና የትግራይ ህዝብን መቼም የማናገናኝበት ሎተሪያችን ነው፣ ከፈጣሪ የተሰጠ ነው የሚል እምነት እንዳላቸው በኦህዴድ መድረኮች ላይ ይነገራቸው እንደነበር በማስታወስ ወልቃይት ጉዳይ አማራና ትግራይ መቼ እንዳይተባበሩ የምናደርግበት ወርቅ መሳሪያ ነች ይባላል። ይሄ እግዚአብሔር የሰጠን ነገር ነው። እኛ አልፈጠርንም። እሱ ላይ ካፒታላይዝ ማድረግ ብቻ ነው። የሽመልስ አብዲሳ ቤት በአደባባይ ይነገራል። በካቢኔያችን ውስጥ በኦሮሚያ ክልል ካቢኔ ውስጥ ይሄ የታወቀ ነው። በድርጅት ጽሕፈት ቤት ይሄ የታወቀ ነው። ይህንን መጠቀም ከዛ በኋላ ምንም ስልጣናችን ላይ የሚመጣው የለም። መቀስቀሻ ለዲጂታል ይሄ ፌስቡክ እና የሶሻል ሚዲያ ሰራዊት የሆነ ጭርሰን ወልቃይት እንዴት ነሽ ብሎ ፖስት ያደርጋሉ። የቀድሞ የኦህዴድ በቃ ቁልፉ ያለው እዚህ ላይ ነው። ከፈለክ የህግ ማዕቀፍ ማስይዘው፣ ከፈለክ በፈለከው መንገድ ለማስመሰል ሞክር። ዋናው ቁልፉ የሁለቱ ክልሎች እድሜ ልክ እየተባሉ እንዲኖሩ ከሚደረግ ፍላጎት የመነጨ ውሳኔ ነው እየተወሰነ ያለው። ወልቃይትን እንደ ካሽሚር እናደርጋታለን እያሉ ነው ከጦርነቱ በፊት። ጃዋር ራሱ እንደዛ ብሏልና
በቃ ይሄ ነው ምንጩ፣ ይሄ ነው። ሌላው ዝም ብለን አንቀጽ ምናምን እንደዚህ ምናምን ብንል እንትን የለውም። በቃ ዋናው ምክንያት ይሄ ነው። ሁለቱ ክልሎች እርስ በርሳቸው እየተባሉ እንዲኖሩ እና የኦሮሞ ብልጽግናው ደግሞ በሰላም እንግዲህ ሰላም ከሆነ እኔ አላቅም፣ ግን ስልጣኑን ለማራዘም ምንም አይነት ችግር ከሰሜን በኩል እንደማይመጣበት እርግጠኛ የሚሆንበት ወርቃማ እድል ነው ያለው ይሄ ሰውዬ። ሰው በዛ መልኩ ነው እኔ የማየው። አሁን እኔ የመጨረሻ መልእክት ምንድን ነው? የነሱ ዓላማ ይሄ ሆኖ ሳለ በእኛ በኩል በተጋሩ በኩል ግን ይሄ እርስ በርስ የምንባላበት አቅማችንን የምናዳክምበት የምንከፋፈልበትን ነገር ሁሉም ትግራዋይ ሊያስብበት ይገባል። ሁሉም ትግራዋይ እርስ በርስ ትባላለህ፣ ትሰዳደባለህ። ስትደክም የሚመጡ ነገሮች ናቸው። ጉልበት ከሌለ፣ የመደራደር አቅም ከሌለ፣ እርስ በርስህ የምትባላ የምትናከስ ከሆነ ገና ሌላ ነገሮችም ይመጣሉ። ሽሬ ነው ስሬ የኛ ናት የሚሉ ሰዎች ደግሞ ይመጣሉ አሁን በቅርብ ጊዜ እና አመሰግናለሁ። ቦምቤ ቴንክ ዩ ያሬዶ። ሌሎቻችሁ ታብታብ አድርጉ። የተወሰነ ደቂቃ ነው የምንቀመጠው። ለሌጀንድ እንስጠውና ከዛ ቅያ ትቀጥላለህ። እሺ ቦምባዬ ቴንክ ዩ። አይ ቲንክ እንትን ስለ ህገ መንግስት ሲወራ ህገ መንግስትን መጥቀስ ያሌለባት ፓርቲ ቢኖር ፒፒ ነው ብዬ አስባለሁ። ግን የክልል ህገ መንግስት የፌዴራልን ህገ መንግስት የማይጥስ ከሆነ ተቀባይነት አለውና የክልል ህገ መንግስቶች ላይ የወሰን አስተዳደር አለና የአማራ ክልል የወሰን አስተዳደሩ የት ድረስ እንደሆነ ይጠቅሳል። የትግራይ ክልልም የወሰን አስተዳደሩ የት ድረስ እንደሆነ ይጠቅሳልና ያንን የፌዴራል መንግስት ራሱ ማየት እንችላለን። አማራ ክልል ህገ ጥያቄ አንስቶ አያውቅም። ቅድም ኬቢ ብሎታል። ክልሌ ወይም ደግሞ የወሰናዊ አስተዳደሬ ዚረስ ነው ብሎ አማራ ክልል አወጣዋል። ምዕራብ ትግራይ ለትግራይ አሳልፎ ሰጥቶ አስተዳደሬ ዚረስ ነው ብሎ ያወጣውና የተዘጋ ነገር ነው። ሰዎች ተሰባስበው ያነሱት ጥያቄ በፖለቲካል ፐርፐዝ ቅድም ስሜንሽን ባረግ አያና ማይደብር ከሆነ ህዋት የምትባል ፓርቲ አስጨንቃናለችና ህዋት የምትባል ፓርቲ እስካልጠፋች ድረስ የትግራይ ግዛታዊ አንድነቷ አይመለስም የሚመስል ንግግር ነው የተደረገውና ያ አይ ቲንክ ከፓርቲ ጋር ያለጠብን ወደ ማህበረሰብ አውርዶ ማህበረሰብን መበደል የፒፒ ማንነትን በደንብ አጉልቶ የሚያሳይ ነው ብዬ አስባለሁ። ምክንያቱም ቅድም ሜንሽን ተደርጓል በተደጋጋሚ ሌሎች ይገባኛል ጥያቄ ያለባቸው በአማራ እና በሶማሊያ ያሉ ብዙ ቦታዎች አሉ። ባይዘው ደቡብ ላይም አለ ከኦሮሚያ ጋር እነዛን ባላየ አልፎ እነዚህ ላይ ደግሞ የትግራይና የአማራ ላይ ሲሆን አላስፈላጊ የሆኑ እርምጃዎችን የትግራይ ውክልና ባሌለበት ውሳኔ አንድ ውሳኔ ስትወስን የዛ አካል ተወካይ መኖር አለበት። የዛ አካል ተወካይ ባሌለበት ውሳኔ ወስነ ማጽደቅም አትችልም። ተቃዋሚ ባሌለበት ሐሳብ ሊሰጥ የሚችል አካል ባሌለበት አንተ ብቻ ተስማምተ እጅህን አውጥተህ ኦኬ ራይት ምናምን ተባብለ መወሰን አትችልምና ያ ውሳኔ ተቀባይነትን ማይኖረውም በሃውስ ኦፍ ፌዴሬሽንም ራሱ በህገ ወጥ በሆነ መንገድ ያሳለፈው ውሳኔ ነው እንጂ ህጋዊነትን ተከትሎ አይደለም። እና ይሄ ተቀባይነት ያለው አይደለም። ማህበረሰብን እያባላ ቀጣይነት ያለው አብሮ ማህበረሰብን እያባላ የመቀጠል ፍላጎት ያለው አካሄድ ይመስላልና ትንሽ መታሰብ ያለበት አደጋ ላይ የሚጥል ነው እንደ አንድ አብሮ መቀጠል እንዳለበት ማህበረሰብ። ምክንያቱም ፕሪቶሪያ ስምምነት ተፈራርመናል። ፕሪቶሪያ ስምምነት ትግራይ ወደ ህገ መንግስቱ የምትመለስበት አንዱ መንገድ ነው የፕሪቶሪያ ስምምነት ማለት ነው። ሶ ወደ ህገ መንግስቱ ስትመለስ እንዴት ነው የነበሩት ምርጫውን ህዋት ያደረገው ምርጫ ሰርዟል። ያንን ምርጫ ሲሰርዝ ዲዲአር ይፈጸማል። ከትግራይ ክልል ላይ የታጠቁ ኃይሎች ከትግራይ ውጭ ያሉ የታጠቁ ኃይሎች ይወጣሉ ይላል። ምን እያደረገ ነው የፌዴራል መንግስት? ተከዜ ዘብ በሚል በህገ መንግስት የማይታወቅ አንድ አሸባሪ የሆነ አካል እያስታጠቀ ነው ያለው። በጣም ከፍተኛ ጦር እየገነባ ያለበት ሁኔታ ነው ያለው። እነዛን ደግሞ በአያና በደንብ እዚህ ላይ ብትሄድበትና ብትመልስልኝ በየትኛው ህገ መንግስት ነው የምታስታጥቁት? ያው የትኛው የኢትዮጵያ ህገ መንግስት ደግፎት ነው የፌዴራል መንግስት ተከዜ ዘብ ብሎ አቋቁሞ እየደገፈውና እያስታጠቀው ያለው? ይሄኛው በህገ መንግስት ማይታው ብትመልስልኝ ህገ መንግስት እያላችሁ ስለሆነ ማለት ነው። ሌላኛው የክልል ምክር ቤቶች የሚወስኗቸው ውሳኔዎች በፌዴራል መንግስት ተቀባይነት አላቸውና የአማራ ክልል
በየትኛው በኩል ነው ይሄን ጥያቄ ያነሳው? እስካሁንስ ቅድምም ኬቢም ለማለት ሞክሮታል እንዳይደጋገም ግን ብትሄዱበት፣ ምክንያቱም እየዞራችሁት ነው ያላችሁት፣ አራውንድ ዘ ቡሽ እየተሽከረከራችሁ ነው ያላችሁትና ቲዲኤፍ ትጥቅ እንዲፈታ ይፈልጋል። በዚህ ጋር ደግሞ የምታስታጥቁት ኃይል አለና አራውንድ ዘ ቡሽ ሳትሄዱ እነዚህን ጥያቄዎች ዳይሬክት ብትመልሱልን ለኛ የተሻለ ነው። ቦምባ ከዚህ በላይ ብዙ ባልን ምንም ጨርሰሃል እንጂ ከዚህ በላይ ምን ያው ቤት ያፈራውን እኮ አወጣኸው እኮ ለችግር ቀን ያስቀመጥከው። ሌሎቻችን ታብታብ እናርግና በቃ የተወሰነ አውርተን እንፋታለን። ለወጣት ቅያ እባክህ ወደ መድረኩ ብቅ በል። እሺ አመሰግናለሁ። ያው ዲሴንት የሆነ ነው ውይይታችን። አያና ጥያቄ አለኝ ስላለን አንቺ ነሽ የምትተነፍሽው። ቀጥለሽ ውይይታችን አትሊስት ባንስማማም ዲሴንት መሆኑ ጥሩ ነው። ያሬድ ሁላችሁም እና ክብሮም እንትን ያላችሁት ጥሩ ነውና እዛ ብዙ አልሄድበትም። የተወሰነ ለመጨመር ያህል ነው። አንደኛው ማወቅ ያለብን ከአማራ ጋር አይደለም ጉዳያችን። ምክንያቱም እንደተባለው አማራ ወሮ የያዘው መሬት የለም። ፌደራል መንግስት በብልጽግና የሚመራው ፌደራል መንግስት ነው ቦታን ወሮ አስተዳደርም የጸጥታ አካላትም ያቋቋመበት። ስለዚህ ከአማራ ጋር ምንም ያገናኝ የለምና እዚህ ላይ ጥንቃቄ ብናደርግ ነው። ስለዚህ ጉዳያችን ከፌደራል መንግስትና ከብልጽግና ጋር ነው። በዚህ መልኩ ነው ማለት ነው። እነሱ እንደተባለው ፎርማሊም የጠየቁት የለም። ቢጠይቁም በብልጽግና ተጽዕኖ ነው ስር ሆነው ነው እንጂ በራሳቸው እንትን የለምና የያዙት የተቆጣጠሩት ቦታ የለም። ስለዚህ ብዙ ጊዜ ፖለቲካሊ የአማራን ኃይል በዚህ ላይ ባናስገባው እንደ ክልልም ባናስገባው እና ፌደራል መንግስት ነው ያለ ስልጣኑ ወሮ ተቆጣጥሮ አስተዳደርም ተናርጎ ህዝቡን ማንነቱን ለማጥፋት እየሄደ ያለው ማለት ነው። ሌላው ይሄ ሞኖፖሊ ኦፍ ቫዮለንስ የሚባለው አንዳንድ ጊዜ ኮንቴክስቹዋላይዝ አይደረግም። በኢትዮጵያ ሁኔታ አውዱን የሳተ ነው የምናደርገው። ዝም ብለን እንትኑ ይመጣና አሁን የግድ አያና ስላለ ሳይሆን በሁሉም የኢትዮጵያ ዲስከሽኖች ሞኖፖሊ ኦፍ ቫዮለንስ ለፌደራል መንግስት ብቻ ነው የሚሰጡት። ኢትዮጵያ ውስጥ ሞኖፖሊ ኦፍ ቫዮለንስ ዲሴንትራላይዝድ ማለት ተከፋፍሏል። ተስፍሽ እውነትህን ነው። ጽምዷችንንም እንዳያበላሽ ጥንቃቄ እያደረግን ወዳጆቻችን እንዳና። ስለዚህ ሞኖፖሊ ኦፍ ቫዮለንስ የሚባለው በኢትዮጵያ ይሄን ቶፒክ እኮ ጃምፕ ነው የሚባለው። ጽምዶ ላይ ሆና አይ ጽምዶ ላይ ነን። አይ ለሌሎቹ እየነገርናቸው ነው። ችግር የለውም። የማያውቁ ሰዎች ካሉ ለሌሎቹ እያስረዳን ነው። አማራ ጎረቤታችን ጋር ጽምዶ ላይ ነን። አፋብን ሰጥቶናል ነው እያለሻለው ወልቃይትን። እሺ አታቆርፍድብኝ ቦምባ። አፋብን እኮ ከዛ ተባሯል። የለም እንትን እናድርግ። ሞኖፖሊ ኦፍ ቫዮለንስ ኢትዮጵያ ውስጥ ምንድነው መሰላችሁ? ፌደራል መንግስት ሁሉም አድራጊ ሁሉም ስልጣን ያለው አድርገን ዩኒተሪ ገቨርንመንት አድርገን ነው የምናስበው። የፌደራል መንግስቱ ሼርድ የሆነ ነው፣ የጋራ ስልጣን ነው ያለው። ስለዚህ ሞኖፖሊ ኦፍ ቫዮለንስ ሼርድ የሆነ ነው እንጂ የፌደራል መንግስት ብቻ አይደለም። የፌደራል መንግስት እንደው በክልሎች ላይ ሞኖፖሊ ኦፍ ቫዮለንስ የለውም። ቅድም እንዳልኩት የክልሎችን አንዱ ጸጥታና ደህንነት ማስጠበቅ በፖሊስና በሚሊሻ የጸጥታና ደህንነት ማስጠበቅ የክልሎች ስልጣን ነው። የህዝብ ጸጥታና ደህንነት መጠበቅ የፌደራል መንግስት ማንዴት የለውም በህገ መንግስቱ ማለት ነው። ስለዚህ ይሄንን ሁሉም ነገር እንደሚያደርግ አድርገን ማሰቡ ትክክል አይደለም። ኮንቴክስቹዋላይዝ እናድርገው። አንዳንድ ጊዜ እነዚህ ኮንሴፕቶችን እንትን ስናደርግ ማለት ነው ስናብራራ። ሌላው ባይዘወይ እኛ እዚሁ እንደ ተጋሩ የምንከራከረው የምንወያየው ያለ ነው ሁለት ነገር ነው። አንደኛ ከህወሓት ጋር ቢሆን ፌደራል መንግስት ጸቡ ምንም አንልም። ፖለቲካ ኃይል ለፖለቲካ ኃይል ቢሆን ታጣቂ ለታጣቂ ቢሆን ዊ ዶንት ኬር። የፌደራል መንግስት ግን ከህወሓት ጋር አይደለም ጸቡ። ምክንያቱም ህወሓቶቹ ጋር ከሱ ጋር ይሰራሉ። ከሱ ጋር ሆነው ደግሞ የጋራ እንትን ፈጥረዋል፣ ጊዜያዊ አስተዳደር ማለት ነው። የትግራይን አሁን ሞኖፖሊ ኦፍ ቫዮለንስ ጊዜያዊ አስተዳደሩም ይመለከተዋል። ምክንያቱም የካቢኔ ስልጣን ስለያዘ በካቢኔ ነው የሚመሩት ፖሊስና ሚሊሻ ማለት ነው። ስለዚህ እኛ የምናወራ ያለ ነው የፌደራል መንግስት ብልጽግና የሚመራው ጉዳዩ ከትግራይ ጋር ነው። ምክንያቱም ከትግራይ ግዛት ጋር ከህወሓት ጋር ስለተገዳደረ ስልጣን የህወሓትን ሶሻል ቤዝ
ለማጥበብ እና ለማድቀቅ ብሎ ህዝቡና ግዛቱን እየበተነ ያለው ከትግራይ ጋር ያለው ጉዳይ ነው እንጂ ከህወሓት ጋር አይደለም። ህወሓት ጋር ቢሆን እኛ ያገባንም ነበር ማለት። ሌላኛው ባይዘው አሁን ይሄንን ኢሹ ብዙ ጊዜ ደጋግሜም አውርቼበታለሁ ጽፌበታለሁ እና ከዚህ ከኦሮሞ ኃይል መምጣት ነው የሚገርመው። ገና በታሪክ የማይታወቅ ገና 30 ዓመቱ ክልል ይዞ ታሪካዊ የሆኑ ግዛቶችን ለመበተን ሲመጣ አሁን ኦነግ ገብቶታል። አይታችሁታል አይደለም? ከሳምንት በፊት ነው ከ3-4 ቀን በፊት ባወጣው መግለጫ ሁላችንን ኦሮሞዎች በኦሮሞ ክልላዊ ባውንደሪ ላይ የጋራ አቋም እንያዝ ነው ያለው። ፈርቷል። ምክንያቱም ይሄ ፕሬሲደንስ ምን ለኦሮሞ ምን እንደሆነ ያውቃል። ምክንያቱም ታሪካዊ እንትን የሌለው ስለሆነ የኛ እኮ ታሪካዊ ዲሞግራፊክ የህግም ከለላ ኖሮት ነው እያፈረሰብን ያለው። ግን በዲሞግራፊ ብቻ የቆመ ህጉ ደግሞ በራሱ ስላፈረሰው የታሪክ ደግሞ መዋቅር የሌለው ኃይል ሲመጣ ይሄ ፕሬሲደንስ የት እንደሚደርስ ይታወቃልና ለዛም ነው ኦነግ ስለደነገጠ በክልላዊ ባውንደሪያችን ላይ የጋራ አቋም እንያዝ ብሎ መግለጫ ያወጣ ማለት ነው። ሌላው ይሄ ፕሪቶሪያ አፈጻጸም ወደ ህገ መንግስት ሪስቶር ይደረግ። ትክክል ነው፣ ሪስቶሬሽን ነው። አሁን ትግራይ ህገ መንግስታዊ ግንኙነት የላትም ከፌደራል መንግስት ጋር በፕሪቶሪያ ነው። እሱ ሲፈጸም ነው ወደ ኖርማል ህገ መንግስታዊ ግንኙነት ወይ ኢንተርገቨርንመንታል ሪሌሽንሺፕ የሚኖረው ማለት ነው። በየመንግስታዊ ግንኙነት ይሉታል በአማርኛ። ይሄ እንዳይመጣ ግን አልፈጽም ያለው የግዴታውን መፈጸም አልፈጽምም ያለው ማን ነው? የፌደራል መንግስት በብልጽግና የሚመራው ፌደራል መንግስት ነው። ይሄ ግዴታውን ቢፈጸም ኖሮ ወደ ህገ መንግስታዊ ግንኙነት ማደግ ይቻል ነበር። ለምንድነው ግዴታውን ያልፈጸመው? አንደኛ ትግራይ ላይ ያሉ በትግራይ ሪጅን ላይ ያሉ ኤንዲኤፍ ላይ ምን ማድረግ አለበት? ከክልሉ ማውጣት አለበት፣ ትጥቅ ማስፈታት አለበት። እሱ ግን በትጥቅ እያጠናከረ ነው ያለው አይደለም ሊያስወጣ። አንደኛው ኤርትራም ከእንትናችን አላስወጣም ከግዛታችን፣ እዚህ ያለው ራሱ ያስታጠቀው ታጣቂ ደግሞ ከክልሉ አላስወጣም። ይህንን ከዛ ምን ተጨመረበት በኋላ ባለው ድርድር እዛ ያለው አስተዳደር ማፍረስ አለበት። እዛ ያሰፈረው ለዲሞግራፊክ ቼንጅ ሰፋሪ ማውጣት አለበት። ምክንያቱ ሰፋሪው በማን ላይ ነው? በተፈናቀሉት በተሰደዱት መኖሪያ ቤት ንግድና እርሻ ላይ ነው ያሰፈረው። እዛ የተፈናቀለና የተሰደደ መመለስ አይቻልም። ይህንን ቢፈጸም እና ወደ ምንድነው መሄዱ የነበሩት? ወደ ዲሞቢላይዜሽን ይካሄዳል። ከዛ በኋላ ወደ ፖለቲካ ውይይት ይካሄዳል። ከዛ የሰላም ስምምነት ይፈጸማል። አሁን ያለው ሴሴሽን ኦፍ ሆስቲሊቲ ነው። ያ ሴሴሽን ኦፍ ሆስቲሊቲ ፌደራል መንግስትና ትግራይ ቴክኒካሊ ምንድነው ያሉት? ጦርነት ላይ ነው ያሉት። ውጊያ ነው የቆመው። ወር ላይ ያሉት ግን ባትል የለም ማለት ነው። ስለዚህ ይህንን ፌደራል መንግስት ግዴታውን ባለመወጣት ነው ፕሪቶሪያ ሊፈጸም ያልቻለው እና ሌላ እንደሚያስፈጽም ያለው ነገር ማለት ነው። ቅድምም ተብሏል አልደግመው። ህወሓት እንደ ፓርቲ አሁን ፌደራል መንግስት መንግስታዊ ግንኙነቱ ያለው ከማን ጋር ነው? ከጊዜያዊ አስተዳደር መታ አድርገው ተስፍሽ። እሺ እየጨረስኩ ነው። ስለዚህ ከፌደራል መንግስት በራሱ ባቋቋመው ከህወሓት ጋር ያለው ጊዜያዊ አስተዳደር ነው። ጊዜያዊ አስተዳደር የትኛው ላይ የፕሪቶሪያ ውል እንደ ቫይሎት እንዳደረገ ምንም መቅረብ የማይችልበት ነው ማለት ነው። ሌላው ግን አሁን ማጽናቱ የምሰጠው ይሄ ከጦርነቱ ጋር የተያያዘ አይደለም። የኛ የራሳችን ጀስቲፊኬሽን አለብን ስለ ወረራው። ምክንያቱም ህገ መንግስታዊ ጥሰቱ የፈጸመው ፌደራል መንግስት ነው፣ የብልጽግና መንግስት ነው። ለጦርነት የበቃ ነው ህገ መንግስቱን ስላፈረሰ ነው እንጂ ህገ መንግስት ባይፈርስ በህግም በውይይትም በፖለቲካ የሚፈታ ነገር ነው ወደ ወረራ የሄደው። ስለዚህ ይሄንን እንትኑ የየራሳችን አርጉሜንት አለን። ግን ዋናው ይሄ ከግዛቱ ጋር ግዛት ወሮ መያዝ አንደኛው ማንዴት የለውም። ኤግዜኪቲቭ ቦዲ ቅድም እንዳልኩት ትግራይ ላይ አስተዳደር ማቋቋም፣ በማስተዳደር ጸጥታ ማዋቀር ስልጣን የለውም። ህዝቡ በሌላ ቋንቋ እንዲተዳደር ያንን ስልጣን የለውም ማለት ነው። ስለዚህ ምንድነው እያደረገ ያለው? በኃይል በተቀየረ ሲቹዌሽን ምንም ከጦርነት ጋር ግንኙነት ባልነበረው ላይ በኃይል ከቀየርክ በኋላ ወደ ህገ መንግስታዊ አሰራር ልውሰደው አትልም። ምክንያቱም
የሌሎችን ከትግራይ ክልል መውጣት አለባቸው ሲባል የትግራይ ክልል ሪስቶር ይደረጋል ማለት ነው። ባይዘው የመጀመሪያው እንትን ሲያደርግ ጊዜ አስተዳደር ሲያቋቁም አዋጅ ካያችሁት የትግራይ ኮንስቲቱሽናል ክልልን ያስተዳድራል ነው የሚለው። ኮንስቲቱሽኑ አያውቃትም ትግራይ የሚሉ አሉ። ክልሎች ሰርተው ባውንደሪያቸው ይሄንን ነው ብሎ የሰጣቸው ፌደራል መንግስት ነው። በወቅቱ ማዕከላዊ መንግስት ነው። 1984 ማዕከላዊ መንግስት ነው ለክልሎች ከነወሰናቸው የሰጣቸውን እንጂ ክልሎች አይደለም ነው ተደራድረው ባውንደሪ የፈጠሩት። ፌደራል መንግስት ተሰራ ማዕከላዊ መንግስት በወቅቱ። ከዛ በኋላ ለክልሎች ባውንደሪያቸው ይሄ ነው ብሎ ሰጣቸው። ከዛ በኋላ ይሄ የሰጣቸው ባውንደሪ ምንድነው ያደረገው? በህገ መንግስት እውቅና ሰጠው። እዛ በህገ መንግስት እውቅና የሰጣቸውን ክልሎች ነው ወደ ህገ መንግስት ላይ የተቀመጡት ማለት ነው። እና ህገ መንግስታዊ ክልሉን ያስተዳድራል ብሎ ሲያውጅ እና ጊዜያዊ አስተዳደር የመጀመሪያ ሲተክል ከዚህ አንጻር ነው ማለት ነው። እና በኃይል ተቀይሮ ይሄንን ከጦርነት ጋር ማያያዝ ከህወሓት ጋር ማያያዝ ትክክል አይደለም። ከህወሓት ጋር ያለው ፖለቲካሊ መፍታት ይችላል፣ መነጋገር ይችላል። ግን ከትግራይ ቴሪቶሪ ጋር ግን የሚያያይዘው የለም። ይሄንን መልካም እሺ በቃ አመሰግናለሁ። አሁን ምንድነው ማድረግ ያለብን? ሁላችንም ያው ዛሬ ማክሰኞ ነው። ሰኞና ማክሰኞ አብይ የሚወደስበት ቀን ነው። እዚህ ቤት 2 ቀን በሳምንት ሰተነዋል። በሳምንት 2 ቀን አብይ እዚህ ቤት ሁሌ እየተቃወምን ሰልችቶናል እና አብይ በፌሮ በሌባ ጎማን በፈለግከው አድርገህ ቀጥቅጠህ ግዛን ብለናል እና ሰኞና ማክሰኞ አብይ የሚወደስበት ቀን ነው። ምንም ስለሱ ክፉ ነገር አይወራም። እንደውም ደግፈነው ነው የምንቆመው። 2 ቀን ጽምዶና በጽምዶ ስር የተሰባሰባት አካላት በአማራም በኤርትራም ያለን ሰዎች እንጠቀማለን። 2 ቀን የኔ ቀን 3 ቀን ደግሞ ያው የኢትዮጵያውያን ሁሉም ፖለቲካ ሀሳብ መስጠት ይችላል። ጥሩ ፕሮግራም ነው እያዘጋጀን ያለ ነው። አሪፍ ነው። እንግዲህ ሙሴ ይቀጥልልን። ሙሴን አንድ ሰው ተሳስቶ በረጅም እንጨት መንካት አይችልም። ሰኞና ማክሰኞ እንደ ዞን 500 ዓመት ኑርልን ሙሴ። ባለህበት ከክፉ ነገር ፈጣሪ ይጠብቅህ። ምንም ቢሆን ምንም መንግስታችን ነው እና ሁላችንም ወደ ቀልባችን። አብዛኛው ዲያስፖራ እዚህ ጦዞ ነው የሚመጣው። አብዛኛው ዲያስፖራ አንድ ሰው እንኳን ዲያስፖራ የሚባለው ታጋይ የለም እኮ። ዝም ብሎ ሙድ ሲይዙብን እኮ ነው የሚውሉት። ጃኒሽን ተጨርቅ ቀየረች ብሎ 100 ምናምን ሺህ ሰው ተሰብስቦ ያውን እንኳን እዚህ ያወራን እንኳን ተመስገን ዛሬ 600 አለፈ። እዚህ ቤት አይመጣም፣ ከፍለሽው አይመጣም። እና አብዛኛው እየተደበረ ነው ያለው። ይሄንንም ትክክለኛ ትግል ነው ብላችሁ የምታስቡ ሰዎች ካላችሁ ትክክለኛ ትግል አይደለም ያለው። ሰው እየተደበረ ነው ያለው። ኑሯችሁ ኑሩ፣ አትታገሉ። ምንም ይጠቅማችሁ ነገር የለም። ህወሓትም እጅ ስጥ፣ ምንም ይጠቅም ነገር የለም። ፋኖም እጅ ስጥ፣ ኦላም እንደዛው ምንም አይጠቅምም። ይሄ በአብይ ቀን የሚነገሩ ንግግሮች ናቸው። በነጋታው እኛ ምቀኛ እንሆናለን፣ አብይን እንቃወመዋለን፣ አክብረን እንቃወመዋለን። እንደዚህ አይነት ቃላቶችን አንጠቀምምና ይሄ በአብይ ቀን የሚነገሩ ንግግሮች ውስጥ ነው አንዱ። ህወሓት ላይ ራሱ እቀየርበታለሁ፣ አልሰማውም። ይሄን ይመስላል ያለው የቤት ውስጥ ለቅድስት ስጣትና ትሪያንግል እየተባለ ነው። ከታች ወዳጆቹ እውነት ነው። ሁሉም አንዳንድ ዙር ይደርሰውና እንፋታለን። እሺ እኔ ከተነሱት ነገሮች አንጻር ነው ማለት የምፈልገው። በተለይ ወልቃይትን ራያን በሚመለከት እነዚህ አጨቃጫቂ የሆኑ ቦታዎች በሁሉም ክልሎች አሉ። እዚህ አካባቢ ላይ ለምን የተለየ ሆነ የሚለውን ትንሽ ወደ ኋላ ሄድ ብሎ ማየት የሚያስፈልግ ይመስለኛል። የወልቃይት ጉዳይ ሲነሳ አሁን በህገ መንግስት ይመለስ ምናምን እንደምንለው አይደለም። ምክንያቱም አንደኛ ወልቃይት ራሱ ወደ ትግራይ ክልል ሲካለል ከህገ መንግስት መጽደቅ በፊት በህገ መንግስቱ ክልሎች ከመካለላቸው በፊት የተወሰዱ አካባቢዎች ናቸው። አሁን ላይ ሰው መጥቶ ጥያቄ ሲጠይቅ ላለፉት 27 ዓመት የማንነት ጥያቄ አለን፣ እነዚህ ነገሮች መመለስ አለባቸው የሚሉ ሰዎች ተደራጅተው ምንም እንኳን ህግ ባይከበር ህጉን ጠብቀው ከክልል ምክር ቤት ጀምሮ እስከ ፌዴሬሽን ምክር ቤት ድረስ ለመሄድ ያደረጓቸውን ጥረቶች የምንረሳው አይደለም። ወልቃይት ላይ ዛሬ የትግራይ ወንድሞቼ እንደምትጠይቁት አማሮች በማንነታቸው ጄኖሳይድ ተፈጽሞባቸዋል። ይህን ምናምን ሰዎችም እንዳለን ወቁ። ጥያቄ አለ፣ የማንነት ጥያቄዎች አሉ። እንደውም እዛ አካባቢ ያለውን ሰው ጥያቄውን እንዳይጠይቅ
መንግስት ኃይሉን ተጠቅሞ በሰዓቱ የነበረው መንግስት ኃይሉን ተጠቅሞ ዘራቸውን የማጥፋት ከዛ አካባቢ እንዲወጡ የማድረግ በቋንቋቸው እንዳይገለገሉ የማድረግ ስራዎች ተሰርተዋል። እንደውም ኢትዮጵያ ላይ ጄኖሳይድ የሚታይ ከሆነ የሚታየው የመጀመሪያው ወልቃይት ነው ብዬ ነው እኔ ማምነው እንዳንድ ከሌሎች አካባቢዎች የሚለየው ይሄ ነው። ሌሎቹ ለምሳሌ እነ መተከል እዚህ ደራ ምናምን አካባቢ ያሉትን ስናያቸው እነዚህ በህገ መንግስቱ መሰረት ክልሎች ሲካለሉ ምንም እንኳን ቀደም ሲል የአማራ ማህበረሰብ ያለባቸው አማራ የሚባለው ማህበረሰብ ይኖርባቸው የነበሩት አካባቢዎች ወደዛም ወደዚህም የመጡባቸው ሂደቶች አሉ። ስለዚህ ከዚህ የተለየ እይታ እንዳለው በደንብ ማወቅ ያስፈልጋል። ወልቃይትን በሚመለከት ህጉን ግን ተከትለው ለ27 ዓመት ጥያቄውን በፌዴሬሽን ምክር ቤት እንዲስተናገድ ጥያቄ ያቀርበዋል። ሰሚም አልነበረም፣ ወዲያ ወድም ያላቸው የለም። ቅድም ኬቢሲ ያነሳ የነበረው ይሄን ጥያቄ ክልሉ ነው መጠየቅ የሚችለው። ኖ ክልሉ አይደለም። ማንኛውም ጥያቄ ያለኝ የሚል አካል ቡድን ጥያቄውን በስነ ስርዓት አደራጅቶ በሰዓቱ የነበረው ትግራይ ክልል ውስጥ ስለነበረ ከትግራይ ክልል ጀምሮ ጥያቄያቸውን እንዲሰማላቸው ላይ ድረስ ሄደዋል እንጂ አማራ ክልል ስላልጠየቀ ይሄ ጥያቄ ትክክል አይደለም ብሎ ነገር የለም። ጥያቄ ያለን የሚሉት ማህበረሰብ የማንነት ጥያቄ ያለን የሚሉት ማህበረሰቦች ይሄን አድርገዋልና ህጉን ጠብቀው ሄደዋል። አሁን ለዚህ ለገባንበት ውጥንቅጥ ዋናው መሰረቱ ላይ መምጣት ያስፈልጋል። ተዚላችሁ ከሆነ ለውጥ ሲመጣ የዚህ ኮሚቴ አንቀሳቃሽ የነበሩ ሰዎች በቀደመው መንግስት በትክክል ጥያቄያችን ምላሽ አላገኘም፣ የሚያይልንም አልነበረም። ፌዴሬሽን ምክር ቤት የህዋት ሰው ስለነበረች ጥያቄያችንን አምጥተን እንኳን አንዴ ስንታሰር አንዴ ስንንገላታ ነበረ። ስለዚህ ለ27 ዓመት የጠየቅነው ያልተመለሰ ግን አሁንም እኛ አማሮች ወልቃይት ስንኖር የነበረ ርስታችን ማንነታችን የነበርን ሰዎች አሁንም አለን ይመለስልን የሚሉ ሰዎች ወደፊት ይዘውት መጥተው ነበረ፣ ጸቡ ከመጀመሩ በፊት ማለት ነው። ይሄንን በህጋዊ መንገድ ለመመለስ በስነ ስርዓት ከክልል ምክር ቤት ጀምሮ ያለውን ፕሮሰስ አልፎ ለመምጣት የሚያስችለውን ሂደት የጀመሩት ለውጡም ከመጣ በኋላ ነው። በመሃል ግን የሰሜኑ ጦርነት መጣ ማለት ነው። የሰሜኑ ጦርነት ሲመጣ ኢሚዲየትሊ አሁን እዚህ ህገ መንግስት፣ የህግ የበላይነት፣ የክልሎች መብት፣ የፌዴራል መንግስት መብት ምናምን የሚባሉት ነገሮች በሙሉ ዜሮ የገቡበት ሰዓት ነው። ፌዴራል መንግስትም ያለኝን ስልጣን ህወሓት መጥቶ ሊቀማኝ ነው፣ ሀገር ሊያፈርስብኝ ነው፣ ሀገሪቷ እንደዚህ ልትሆንብኝ ነው ብሎ ራሱን ለማስከበር ሄዷል። ህወሓትም ከዚህ መንግስት ጋራ የማገኘው ጥቅም የለኝም፣ ይሄንን በጦርነት መፍታት እችላለሁ ብላ ሄዳለች። በዚህ የተነሳ በተለይ አሁን እየተነሳ ያለው የወልቃይት ዘብ እንደ ሰፋሪ እንደ ምናምን የሚቆጠርበት መንገድ ልክ አይደለም። አንደኛ እዛ የሚኖሩ ምንም እንኳን ቋንቋህን አትናገርም ጥያቄውን ሲጠይቁ የነበሩ ሰዎች ተገለውም ምን ብለውም የሰው ልጆች ስለሆኑ ስላላለቁ እዛ አካባቢ የሚኖሩ ቤተሰብ አላቸው። ቤተሰቦቻቸውን መጠየቅ ስለነበረበት የአማራ ኃይል እዛ ገብቶ ሴቭ ለማድረግ ሞክሯል። ምክንያቱም ማይካድራ ላይ የተሰራው ስራ በደንብ የሚያሳየን ስለሆነ ማለት ነው። ጦርነቱ ያመጣው ጣጣ ነው። እዛ አካባቢ ላይ መገዳደሎች መጥተዋል። የግድ ያለው አማራጭ ገብቶ ህዝቡን የመጠበቅ የመከላከል ስራዎች ተሰርተዋል። አሁን በምን አግባብ ነው የተቀመጡ ካላችሁ የትኛውም አካባቢ ላይ ኢትዮጵያ ውስጥ ሚኒሻዎች አሉ። ይሄ አካባቢ አከራካሪ ተብሎ በተለይ የፕሪቶሪያ ስምምነት ያው ህገ መንግስቱ ከተጣሰ በኋላ ወደ ፕሪቶሪያ ነው የተሄደው። ፕሪቶሪያ ከተሄደ በኋላ በህወሓት በኩልም የሚጠበቅባትን እነዛን እንትኖች ፈርማ መታለች። ወታደሬን አስፈታለሁኝ፣ ዲዲአር አደርጋለሁ፣ ምርጫ አላረግም፣ የፌዴራል መንግስትነት እቀበላለሁ፣ የሀገሪቷን ምናምን እንዲጠብቅ አረጋለሁ፣ ምርጫ እስኪደረግ ድረስ በጋራ ጊዜያዊ አስተዳደር እንትንላለን አሉ። በኋላ ደግሞ ኬንያ ሄዱና እነዚህ አጨቃጫቂ የተባሉ ቦታዎችን ለይተው ከሁለቱም ጥያቄ ከተነሳበት አካባቢ ከዚህኛው ትግራይ ክልል የሚገባኛል የሚል ጥያቄ ስላለው በዛም በኩል ይሄ ቦታ የኛ ነው የማንነት ጥያቄ ነው ሲነሳበት የቆየው የሚል ስላለ በእነዚህ መካከል ሁለቱ ክልሎች የራሳቸውን ኮሚቴ አዋቅረው በአካባቢው ሰው የነበረው ነዋሪው ይታወቃል፣ በሱ እንዲተዳደር ውል ተፈራርሞ ተስማምተው መጡ።
የተወሰነ መጀመሪያ አካባቢ ላይ ወታደር ለማስፈታት እንደዚህ ዲዲአር ለማድረግ ምናምን ፕሮሰሶች ተጀመሩ። እንደገና ተመልሶ ምን እንደተፈጠረ ያው ጌታቸው የተናገራቸውን ወደኋላ ሄዶ እንትሮቹን ማየት ነው። በዚህ መሃል እንደውም በዛኛው በኩል ያለው የአማራው ጥያቄ አልተከበረም ብዬ ነው የማስበው። ምክንያቱም ፌዴራል መንግስት አሁን ያደረገው አይ ለሁለታችሁም ይሄን ነገር አሁን አልወስንም፣ በትግራይ ክልል በኩል ያለው ነገር እስኪፈታ ድረስ በራሴ መንገድ አስተዳድረዋለሁኝ። ራሱን ችሎ እዛው አካባቢ ያስተዳደሩ ያሉት የአካባቢው ተወላጅ ልጆች ያዙትና እዚህ በትግራይ ክልል በኩል ያለው ነገር ሲፈታ ያን ጊዜ ከሁለቱም ክልል መጥቶ ምርጫ ነው ሊደረግ የሚችለው ወይም ሪፈረንደም ነው ሊደረግ የሚችለው። እነዚህ ነገሮች አሳልጣለሁ፣ ለጊዜው ግን ያስተጓጎላችሁብኝ እናንተ ናችሁ። ስለዚህ ወደ ህጉ ተመለሱ፣ ወደ ፕሪቶሪያው ስምምነት ስትመለሱ ይሄን እፈታለሁ የሚል እንደውም እኔ ደግሞ ምለው እንደውም በዛኛው በኩል ያለውን የማንነት ጥያቄ ያነሳውን መፈጸም ያለበትን አማራ ነኝ እያለ አይደለም ተብሎ እንትን የተባለበትን ነገር እሱን አዳፍኑ እንደውም እኔ ወደ ትግራይ አድርቷል ነው ምለው። ስለዚህ አሁን ይዞት የመጣው ነገር በዛ በኩል ያለው ነገር ሲፈታ ይሄኛው ሌላ እልባት ያገኛል። በሌላ አካባቢ ላይ ያሉን የድንበር የይገባኛል ጥያቄዎች የወሰን ነው አክቹአሊ የወሰን ይሄ ወደ ኦሮሚያ ሄዷል፣ ወደ አማራ ሄዷል። እዚህ አካባቢ ያሉ የሚባሉትን ነገሮች መንግስት አሁን ሀገራዊ ምክክር ጀምሯል። በዛ ሀገራዊ ምክክር ይፈተዋል ብዬ ነው የማስበውና አንዳንድ ጊዜ ከዛ አካባቢ ልጆች ተነስተዋል ምናምን ሲባል ያኛው ስለራቀ መርሳት ትክክል አይደለም። ሌላም ማህበረሰብ ጄኖሳይድ ተፈጽሞብኛል የሚል ማስረጃ ይዞ ቁጭ ያለ መኖሩንም መርሳት አያስፈልግም ለማለት ቴንክ ዩ ቦምብዬ። እሺ ችግር የለውም። አንዳንድ የመጨረሻ መታመታ ታደርጋላችሁ ያው ምንም ችግር የለም። እሺ ቴንክ ዩ ቅድስት እና ኦል ኦፍ ዩ። እዚህ አንደኛ ቅድስት የኢትዮጵያ አስተዳደር ወሰን በቋንቋ ነው የተከለለው። የትግራይ ስለመሆን ምናምን ሳይሆን በቋንቋ ነው የተከለለው። ቋንቋ ደግሞ ዌይ ባክ ህወሓት ትግል ከመጀመሩ በፊት ዌይ ባክ ትግርኛ ተናጋሪ መሆናቸውን ጥናት ብዙ አይነት እንትኖች አሉ የተቀመጠ ትግርኛ እንደሚናገሩ ባይዘው ቅድስት ለጠቅላላ እውቀትሽ ከመቀሌ በላይ የጠራ ትግርኛ ወልቃይቶች ይናገራሉ። ፐርፌክት ኤርትራውያኖች ይመስክሩ የትግርኛ እንትን ፐርፌክት የሆነ ትግርኛ ተናጋሪ ከአካባቢ ሙሉ ወልቃይቶች ናቸው። ሽረና ወልቃይት ሽረ በአንድ ተመሳሳይ ትግርኛቸው ምንም ወደዚህ አማርኛው ላይ አይችሉ። ቀጥሎ ማለት ሙሉ 100 ቀበሌው ማይካድራ ማይምናምን ማይጸብሪ ምናምን ምናምን የሚሆነው በምን ምክንያት ነው? ትግራዋይ የሄደ ስም እያወጣ ነበር ማለት ነው። መንግስት ማለት ክርስትና አንሺ ነው ከተማ ሊቆረቆር ስለሆነ ትግራዋይ የሄደ ያወጣላችኋል። እዳት ሜክ ሴንስ ቅድስት የማንነት ጥያቄ ምናምን የመጣው እንግዲህ እንትና ጋር ደመቀ መኮንን ተጋዳ ላይ ነው የነበረው። ቅድስትዬ ለጠቅላላ እውቀት ለጊዜ ተጋዳ ላይ አይሆንም። አማራ ተጋዳ ላይ ሆኖ ታጋይ ነው የሚሆነው። ተጋዳ ላይ ሆኖ ምዕራብ ትግራይ እንዲሆንለት ታግሎ ነው ያመጣው። ስለተጣላ በጥቅምና በሆድ ስለተጣላ ከህወሓት ጋር ተከርብቶ ሌላ ድራማ ይዞ መጣ እንጂ ተጋዳ ላይ መሆኑ ኤቪደንሶች አሉ። ያ ኤቪደንሶች ውሸት ማለት ጥያቄ አልነበረም። የስ ጥያቄ የጠየቁ ሰዎች አሉ። ግን ስለነ ደመቀ ዘውዴ ግን እናውራ ስለነ ርስቴ ምናምን ተጋደልቲ ነው የነበሩት። እንደነ አማራ ከነበሩ እንደነ ታምራት ላይኔ ታጋይ መሆን ይችሉ ነበር። ታጋይ መሆን ይችሉ ነበር። ታጋይ ሆኖ ከዛ ጎንደሪነን አማራንን ብለው እንትን ይላሉ። ጊዜ ሲያልፍ በልተ ምን ብዙ ነገር አድርገው ሲያበቁ ተገልብጠው ማለት ነው። ሰሞስቴም ይሄን ነገር ነው ያመጡት። ቀጥሎ አስተዳደር ወሰን እንዳልኩሽ ማለት ነው። በቋንቋ እስከተወሰነ ድረስ ትግርኛ አይናገሩ ምትኝ ከሆነ ወልቃይቶች እንትኖቹን ማለት ነው ውስጥ ገጠር ውስጥ ያሉትን ሄደን ቼክ እናድርግ። አሁንም እዛ መሬት ላይ ያሉት ራይት ነው ኢቭን እኛ ተጋሩ አይደለን የሚሉት እንኳን አማርኛ በደንብ አይችሉ ትግርኛ ነው የሚናገሩት። ገጠሪዎች ነው ማለት 100% ነው። ይሄ ውሸት ወይ ምንም እኔ በጎንደር ይስተዳደር በአማራ ምን በትግራይ ሰላም ብቻ ይኖርልህ። ግን ስለ ሀቅ ያየነውን ለመመስከር ማለት ነው። ተከዜዘ የሚባለው እነ ቀያና አይ ዶንት ኖ ዝም ብለው ይንጠባጠባሉ እንጂ ትግርኛ ነው የሚናገሩት። ተከዜዘ ቪዲዮዎች እኮ አሉ በደንብ ትግርኛ ነው የሚናገሩት። እኛ እኮ ተጋሩ ነው የምንላቸው እና ደመቀ ትግርኛ ነው የሚናገሩት እኛ ማለት ነው። ይኸውልህ
የብልጽግና ታጣቂ ናቸው ነው እንጂ ትግራዊነታቸው አልገፈፍንም። ማንነት የኔ እንትን ነው ቢል እንትኑ አስተዳደር ወሰኑ በቋንቋ ነው። ከላይ እስከታች አስተዳደር ወሰኑ በቋንቋ ነው። የቋንቋውን ግን ኤቪደንስ 190 ኤቪደንስ ይመጣል። ደርግ ማለት ነው በ1974 ሪከርድ ያወጣው። ህወሓት በዛ አካባቢ ብዙ ድጋፍ አላት። በመዋፈሪያ በትግርኛ መዋፈሪያቸው ነበር ይሏታል። ደርግ ግን ያወጣው ሰፖርት ታገኛለች። በደንብ የተዳደሩትና በደንብ የተነከሩት እዛ አካባቢ ነው። ለምን? ትግርኛ ስለሚናገሩ ያግዟቸው ነበር ሰዎቹ ማለት ነው። አሁን ይኸውልሽ አንዳንድ ጊዜ ማለት ሰዎች ነገሮችን እንደፈለገ መናገር ስለምንችል እንጂ በምንድን ጥያቄው በአስተዳደር ወሰኑ በምንድን ነው? በብሔር ነው? በአቅጣጫ ነው? በቋንቋ ነው? ምናምን ብለን ለምን ማንጠይቀው? በቋንቋ ከሆነ ቋንቋ ነው እየተደረገው። ከዛ የቋንቋ አስተዳደር ወሰን ይቀየር ነው መባል ያለበት። ቅድስት ይቀየርና በአቅጣጫ ይሁን፣ ይቀየርና በጠቅላይ ግዛት ይግባ። ይፍረስና አማራ ሪጅን አልነበረም፣ አማራ ሪጅን አልነበረም፣ ጎንደር ጠቅላይ ግዛት ላይ ይግባልን። ይሄው ሌጂት የሆነ ጥያቄ ነው። ፈርሶ ነው የሚባለው። ግን ባልነበረ የአማራ ሪጅን አማራ ሪጅን ላይ ይግባልኝ ይባላል እንደ ቅድስት ራሱ ካቋቋሙ ከሆነ ምን ያላችሁ ነው? አሜሪካ 54 ስቴቶች አላት። 54 ስቴት ለምሳሌ ማለት ነው 13ቱ የመጀመሪያው ስቴቶች የነበሩ 54 ስቴቶቹን ክታቱልና 13 ላይ ይባላል እንዴ? የመጀመሪያዎቹ እነ ዳሌወር ምናምን እነ ፊላዴልፊያ ላይ ምናምን የነበሩትን ካሊፎርኒያ ምናምን አንጠታችሁ ክታቱልና አይባልም። ይሄ ነው እየተደረገ ያለው። መጀመሪያ ያልነበረውን ስቴት ያስገቡልን ነው እየተባለ ያለው። ወይ ተበትኖ እንደ አዲስ አወቃቀር ይደረግ። ይሄ ምንም እንትን አይደለም፣ አያከራክርም። የስ አስተዳደር ወሰን ነው። በዚህ ማንም ይከራከርም የለም። ግን በቋንቋ የተከለለን ክልል አይደለም ብሎ በክልል አይደለም ጄንሃው ለምንድን ነው ታዲያ የተከለለው? ዝም ብሎ ወልቃይትን ለመውሰድ እንዴት? ወልቃይትን ለመውሰድ ከሆነ ሀውከም ቋንቋቸው ለምን ተናገሩ ስትያቸው፣ እንደውም ደስ የሚለኝ ነገር ከ5 ዓመት በፊት ምን ይባል ነበር መሰለሽ ቅድስት? እኛ የኤርትራ ትግርኛ ነው የምናወራው። ትግርኛ አንድ ነው፣ አንድ ቋንቋ ነው ያለው። አክሰንት የተለያየ ይኖራል፣ አንድ ነው። የኤርትራ ትግርኛ ተናጋሪ ነን ብለው ይወጡ ነበር። ውሸቴን አይደለም፣ ያለ እንትን ኤቪደንስ አለ። የትግርኛ ለምንድን ነው ትግርኛ የምትናገሩ ሲባሉ ቢኮዝ ትግርኛ ነበረ የምንናገረው ነው። ዩሪ የቋንቋ ነው። ላስት ታይም አይ ቼክ የኢትዮጵያ አስተዳደር ወሰን አያና ጥያቄ የኢትዮጵያ አስተዳደር ወሰን በቋንቋ ነው አይደለም የተከለለው? በቋንቋ የአስተዳደር ወሰን በክልል ነው። ብሔር ብሔረሰቦችና ህዝቦች የሚለው አንቀጽ 39 ንዑስ አንቀጽ ቋንቋ ነው ተሞርኩዞ ቋንቋ ብቻ ሳይሆን በባህል ቋንቋ፣ ባህል፣ የጋራ ስነ ልቦና እነኚህ የመሳሰሉ ነገሮች ነው። ኮምቢኔሽን እና ቋንቋ ብቻ ነው። ቋንቋና አሰፋፈር ነው የሚለው። ቋንቋና አሰፋፈር ነው። ቋንቋና አሰፋፈር አይደለም የሚለው ሌሎች ነገሮችም አሉበት። አሰፋፈር አለበት። ብሔረሰቦችና ህዝቦች የሚለው የብሔር ዴፊኒሽን ነው። እሱ የብሔር ዴፊኒሽን ነው። 1984 የወጣው የክልሎች ማደራጃ አዋጅ ቋንቋና አሰፋፈር ነው። እሱ ብቻ አይደለም። ቋንቋና አሰፋፈር ብቻ ሳይሆን አይደለም። ሶስቱም ዶኩመንቶች ይኸውልሽ፣ ቆይ በ1991 ትራንዚሽናል ቻርተሩ ፍሬምወርክ አወጣ። በ1992 ክልሎች እንዴት እንደሚደራጁ በነጋሪት ጋዜጣ ጸደቀና እዛ ላይ የሚለው ለሌላም ጊዜ ፍሬ ስታውሪ ኢሞሽን ያው ቢሆን ጥሩ ነው። አንደኛ ትግሬ አይደለንም ያሉት እኮ ወልቃይት ውስጥ የሚኖሩት ሰዎች ናቸው። እንደውም እናንተ መጠየቅ ያለባችሁ ለምን ትግሬ መሆን አልፈለጉም? ምን አይነት በደል ቢፈጸምባቸው ነው ብሎ ነው። ቋንቋና አስተዳደር ወሰኑ ነው እያልከለው። ቋንቋ ብቻ አይደለም። መጀመሪያ የጠየቁት እነሱ ናቸው ነው። እኔ አዲስ አበባ ነው የተወለድኩትና ድምጽን ነው ዩሪ አልጠየቀም። ተጠየቀ አይደለም እያልኩ ፋሎ እናድርግ እያልኩ ያለሁ የተዋቀረው ለምሳሌ በፊት በአቅጣጫ ነው እኮ። ቆይ እሱን ልነግርሽ ነው፣ ህጉን ልነግርሽ ነው። አንደኛ መረሳት የሌለበት በቃ እኔ ትግሬ አይደለሁም አለ አንድ ሰው መጥቶ እና ነው በግድ ከተባለ ርስቴን እኮ አሁን ምን ማጆሪቲ ይባላል አይደል? እሱ ነው ማለት አይደለም። ክልል ኦሮሞ ያለ ሁሉ ኦሮሞ ነው
አይደለም እንደሱ አላልኩም እኔ የሽግግር መንግስት ጉዳይ ከሆነ ደግሞ አዲስ አበባም እኮ የሸዋ ናት አይደል? አሁን እናንተ በኦሮሞና በአማራ መሀል በመፍጠር ምናምን የትግራይ ነገር ታርጋላችሁ። እኔ አንድ ህግ ነው ልነግራት የመጣሁት። የምናገረው ቅያ አንድ ጊዜ እኮ እንደዛ ከብንደጋገም ያውራና መልስለት። ቅያ የተሳሳተ ነገር ካወራ መልስለት። እኔ ኢቭን በሰፊውም እኮ ዲስከስ አሁን ይሄን ኮንቨርሴሽን እናስቀጥለዋለን። በ1991 ፍሬምወርክ ቀረበ፣ በ1992 ጸደቀ። በ1992 የጸደቀውን አሁን ላፕቶፕ ከፍቼ ማሳየት ይችላለሁ። ከፕሪ 1974 በፊት ያሉ የወረዳ ትንሽ ቅንጣት ክልሎችን ለመፍጠር ወረዳን ነው የተጠቀመው በነገራችን ላይ